ሶስት ጥያቄ ነው ያለኝ። አይ ቲንክ እያወራችሁ እስቲ እርሹ እየተመለሰልኝ እየሄደ ስለሆነ ቶሎ ብዬ ጠይቄ አንደኛን ትመለሳለህ። አንደኛው ምንድነው መዝሙረ ዳዊት ምዕራፍ 31 ላይ ያለው ክፍል ቁጥር 1 እና 2 ላይ ያለውን የአማኙ ኃጢአት የትላንቱ ኃጢአት የዛሬው በደል ነገ መተላለፉም በክርስቶስ ኢየሱስ ደም ተጠርጓል ብለህ ታምናለህ ወይስ አሁን ካመነም በኋላ እየሰራ የሚሄደው ኃጢአት ምን እየሆነ ይሄዳል ብለህ ታምናለህ? እንደገና እየተሰራ የለት ማለት ይቅር የተባለለት እየሰራ ይሄዳል ብለህ ታምናለህ ወይ የሚል ነው። ሁለተኛ እኔ አሁን የትንቢትን ሀሳብ ደግሞ ልሳኔ ዝም ብሎ በየቸርቹ የሚወራው ልሳን ባለመቀበሌ ከፕሮቴስታንትነት ወዴት ነው የሚያወጣኝ? ምን አይነት ዲኖሚኔሽን ውስጥ ነው የሚከተኝ የሚል ጥያቄ እንድትመልስልኝ እፈልጋለሁ። የሆነ ሰዓት አንድ ኦርቶዶክስ ላይ ሲጠይቅ ከእንትና ጋር ነው አማንሻለሁ ይኸኛው ራሱ ኮን አላውቅም። የመጀመሪያውን ጥያቄ ጠይቀኝና ሁለተኛውን ደግሞ እንሄድበታለን። መጀመሪያው መዝሙረ ዳዊት ምዕራፍ 30 ነው። እሺ መዝሙረ ዳዊት ምዕራፍ 31 እሺ መዝሙረ ዳዊት ምዕራፍ 30 ወይ ነው ባትሪ ይዘጋብኝ ነው መዝሙረ ዳዊት ያ ባትሪ ከዘጋብህማ አትሰማንም። ቁጥር 1 እና 2 እሺ መዝሙረ ዳዊት ምዕራፍ 30 ቁጥር 1 እና 2 ምን አልከኝ? አይ ላነብ እያወጣው ላነብ እያወጣው ነው። እሺ 31 ነው 32 ኦብቪስሊ እኔ በአፑ ስለምጠቀም ከነሱ ምናምን። እሺ ምን የሚለውን ነው የፈለከው? ንገረኝ፣ ችግር የለውም። ኦኬ እኔ ለማንበብ ፈልጌ ነበር ግን ስልክ ላይ ስላለው እንትን እያደረገኝ ነውና ቃሏን ብቻ ንገረኝ፣ ችግር የለውም። ንገረኝ፣ ችግር የለውም። እኔ አወጣልሃለሁ። ኦኬ እሺ ስለ በደላችሁ የተከደነላችሁ ምዕራፍ 32 ቁጥር 1 ላይ ነው መሰለኝ። እሺ መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው የሚለው ነው። እሱኛውን ሁለቱን እሺ እግዚአብሔር በደል የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። እሺ እዚህ ላይ ጥያቄ ምንድነው? እሱኛውን ክፍል እንዴት ነው ኃጢአት የሚል አለ፣ መተላለፍ የሚል አለ፣ በደል የሚል አለ። እሱኛውን በምን አንገል ነው የምትረዳው? ኦብቪስሊ አሁን ሳምንበትና ስረዳበት የቆየው ከአንዳንድ ጴንጤዎች ጋር እንደገባ ያስደረገኝ አንድ ሰው ኢየሱስ ክርስቶስ ሲሰቀል የተሰቀለለት ለኃጢአቱ ሞቷል የሚባለው ከመኖሩ በፊት የአዳምን ኃጢአት ብቻ ነው። የአሁኑን ኃጢአት አሁን በቀረበው መስዋዕት ይቅር ሲባለት ብቻ ነው የሚከፈልለት ደሞዙ፣ አለበለዚያ አይከፈልለትም። ድንገት ኃጢአት ሰርቶ ቢሞት ራሱ ንስሐ ስላልገባ የሚል አይነት የሆነ ስድብ አይመስልም ተርካሽ አይነት የጴንጤ አይነት ሀሳብ ስላለ ይሄኛውን ክፍል ደግሞ ሮሜ ስራ ላይ ጠቅሶት ሲቀበል አይተናልና ይሄን ክፍል እንዴት ትረዳለህ ብዬ ነው። ይህ ክፍል ስለ ጀስቲፊኬሽን እንደሆነ ተብራርተዋል በጳውሎስ በሮሜ መልእክቱ። ሮሜ ስራ ተሳስቶ ነው የሚሆነው። ይህ ክፍል ስለ ጀስቲፊኬሽን ነው የተነገረው። ኃጢአታቸው የተከደነላቸው ብፁዓን ናቸው። በቃ መተላለፉ የቀረችለት እሱ ብፁዕ ነው። ማንም ሰው በራሱ መተላለፉን ሊያስቀር አይችልም ነበር። ሰው በሕግ ስራ ሳይሆን እግዚአብሔርን ስለሱ ደግሞ ልጁን መላኩን በማመኑ ብቻ ይጸድቃል። እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ መተላለፉ የሚቀርለት ሰው ምን ሲሆን ነው? እምነቱ ጽድቅ ሆኖ ሲቆጠርለት ነው። ኢቭን ንስሐ የሚገባው ራሱ በእምነት ስለጸደቀ ነው። ኃጢአት ከሲሰራ ወር ደግሞ በክርስቶስ አምኖ ከዳነ በኋላ ወይም ደግሞ በክርስቶስ አምኖ የዘላለም ሕይወት አግኝቶ በቤተክርስቲያን እየተመላለሰ ኃጢአት ራሱ ቢሰራ ንስሐ የሚገባው በክርስቶስ በጸደቀው ጽድቅ ነው። ኃጢአቱ የቀረችለት መተላለፉ የተሰረዘችለት የተከደነችለት ብሎ መጽሐፍ ቅዱስ ሲናገር ያንን እየተናገረ ነው። በክርስቶስ አምኖ ስለመጽደቁ እየተናገረ ነው ያለው። በቃ የኃጢአት ቀንበር ተሰብሯል። የኃጢአት ኃይል ተሰብሯል። ከዚህ በኋላ ከኃጢአት በታች የምንሆንበት እድል የለም። ለምን? በክርስቶስ የመስቀል ሞት ኦልሬዲ ኃጢአታችን ተከድኖልናል ወይም ደግሞ ተደምስሶልናል፣ ይቅር ተብለናል። ስለዚህ ከዚህ በኋላ የምንሰራው ኃጢአት ያቆሽሸናል። አዎ ያቆሽሸናል። ታዲያ እግዚአብሔር ግን አንድ ትልቅ ስጦታ ሰጥቶናል። ንስሐ የሚባል ስጦታ ሰጥቶናል። በእምነት ስላጸደቀን ኦልሬዲ ወደ እግዚአብሔር መንግስት ስለገባን
ወደዚህ ደም እንደገና ቀርበን መታጠብ ብቻ ነው የሚጠበቅብን። በንስሐ ራሳችንን ማደስ ብቻ ነው የሚጠበቅብን። ስለዚህ ኃጢአቱ የተከደነችለት ብፁዕ ነው። አዎ ለምን? ከጀስቲፊኬሽን የተነሳ በእምነታችን ስንጸድቅ አንድ ጊዜ በፈሰሰልን ደም አንድ ጊዜ ጸድቀናል። ኢቬንቹዋሊ ጸድቀናል። ጽድቅ አንድ ጊዜ ስለሆነ ማለት ነው። እያደገ የሚሄድ ጽድቅ የለንም። አንድ ጽድቅ አለ። ኮንቲኒየስ አስፔክት አለ። ጽድቅ ፕሮግሬሲቭ አይደለም፣ የሚያድግ አይደለም። ነገር ግን በጣም ኮንቲኒየስ የሆነ ኢምፓክት አለው። ሰው ኃጢአት ሰርቶ ራሱ በጸደቀበት እምነት በዛው እምነት ይቀደሳል፣ ወር ደግሞ ይቅርታ ይቀበላል። ስለዚህ የመዝሙረ ዳዊት ሐሳብ ይሄ ነው። ኦልሬዲ ስለ ጽድቅ ስለ ጀስቲፊኬሽን የሚያወራ አለ። ኢማኑኤል ኦኬ አለው ክፍሩን በዛ ልክ ስለመጣልኝ ቴንክ ዩ። ኦብቪስሊ አንዳንዱ እና ሌሎቹ የሚፈቱበት መንገድ አለ። ኖርማል አሁን ይሄ እንደዚህ የሚናገረው ክፍል ቀድሞ ስለተሰራ ኃጢአት ወር ደግሞ የአዳም ዘር ኃጢአት ደግሞ ትላንት ይቅር የተባለልህ ኃጢአትን ነው እንጂ የነገን ኃጢአት የክርስቶስ መስዋዕት አልሸፈነልም የሚል አስተሳሰብ ስለሚጠቀሙ ስላየው ነው እኝና ከዛ መካከል ምን አይነት ተራራለ የሚለው ጥያቄ ብቻ ነው ሸፍኑ። በደንብ ነው የሸፈነው። ጠይቃ እሺ ኦኬ አንደኛ እንትን አልቀበልም ስለ እንደ እምነት ያልቀበልምና ወደ የትኛው ጎራ ያደርገኛል የሚል ነው። የማልቀበላቸውን ነገር እነግርሃለሁ። አንደኛ ነቢይ የሚከፍት ቸርች አልቀበልም። አንድ ነቢይ ተነስቶ የሚከፍት ቸርች አልቀበልም። ልሳን በቤተክርስቲያን ሲነገር አልቀበልም። ዝም ብሎ ሲነገር ማለት ነው። ኦብቪየስሊ የሚተረጎመው ነው አልቀበልም። እና ይሄ አይነት ከፕሮቴስታንት አሁን ካለው ነገር ወደ የትኛው ዲኖሚኔሽን እና ወደ የትኛው መረዳት ነው የሚወስደኝ? ኦብቪየስሊ ባይብሊካሊ እኔ ብዬ ስለማምን ማለት ነው። ልሳን ካልተቀበልክ አልቀበልም ካልክ መብት ነው። ግን የልሳን ምን አልክ? እሺ ልሳን አልቀበልም ካልክ መብትህ ነው። በጣም ኔትወርክ እያስቸገረ ነው። ልሳን አልቀበልም ካልክ መብትህ ነው። ልሳን አለመቀበልም መብትህ ነው። ያው ሊያከራክር ይችላል ስለመቀበል ማለት ነው። እሺ በቃ ሚውት አድርገው አንዴ። ቆይ እንትን ስለሆነብን ነው፣ በጣም እየተጎተተብን ነው። ለዛ ነው እንደዛ እያደረገ ነው። አሁን ልሳን እኔ አልቀበልም ባዩ ኤግዚስት አላደረገም ልልህ ሳይሆን በቤተክርስቲያን ሁሉ ሰው በልሳን ጸልዩ ተብሎ ሲጸልዩ ድምፅ አድርገው ሲያወሩ ነው። እሺ አሪፍ ክላሪፊኬሽን ነው። አንድ ጊዜ እንትን አድርገው ሚውት አድርገው እንትን ስለሆነ ነው። እሺ በጣም እየዘገየ ነው የሚደርሰውና ሚውት ላድርገህ። ቆይ ሚውት ላድርገህ። እሺ ማውራት ሲኖርብህ ተከፍተህ ታወራለህ። የልሳን ጉዳይ አከራካሪ ሊሆን ይችላል። ልሳን በጉባኤ ሲነገር በልሳኖቻችሁ ጸልዩ ተብሎ ሰው በልሳኑ በጉባኤ ውስጥ በጣም እንደዚህ እንትን በሚል ዲስተርብ በሚያደርግ መልኩ ሲደረግ ከሆነ ይሄን እኔም አልቀበልም። በጉባኤ የሚነገር ልሳን መጽሐፍ ቅዱስ ጳውሎስ በግልጽ ነው እንትን ያደረገው፣ በግልጽ ነው ያንን ለራሱ ይናገር ያለው ማለት ነው። ስለዚህ ያንን እኔም ብዙ እንትን አልደግፈውም። ስለዚህ ያው በግልህ በልብህ መጸለይ ትችላለህ። ከዛ በተረፈ ረብሾኛል ካልክ ግን የመጀመሪያው ነገር ማስተማር ነው። ሁለተኛው ነገር ደግሞ እንዲህ አይነት ነገር ወደ ሌለበት ቦታ መሄድ ያስፈልጋል ብዬ አስባለሁ። ከመንፈስ አንድነት የተነሳ ያንን ማድረግ ያስፈልጋል ብዬ አስባለሁ። እኔ ባለሁበት ቦታ ኦፍ ኮርስ ልሳን እቀበላለሁ። አት ዘ ሴም ታይም ልሳን በአደባባይ ሲነገር ግን መጽሐፍ ቅዱሳዊ ነው ብዬ አላስብምና እንትን አደርጋለሁ። ልሳን በአደባባይ አትናገሩ፣ በቃ በግላችሁ አድርጉት እላለሁ። ይህንን ለራሴ ቤተክርስቲያን እላለሁ፣ ራሴ ለማገለግላቸው ሰዎች እላለሁ። ከዚህ የተነሳ እዛው ነው የምቀመጠው እያስተማርኩኝ። ችግር ካለ ያንን ችግር እየታገልኩኝ እዛው አብሬ ይሆናል። የአቅም ያለው ሰው እዛ ይሆናል። ኢፍኖት ግን በቃ ልሳን የማይቀበሉ ሰዎች ጋር ህብረት ማድረጉ ጥሩ ነው ብዬ አስባለሁ። ወዴትም አይወስድህም ነው። ከፕሮቴስታንትነቴ ወዴትም አይወጣም። ግን ደግሞ ኦልሬዲ የልሳን ጉዳይ በቃ ኢሹ ያርጊዋለሁ ካልክ ግን ይሄን የማይቀበሉ ቸርቾች አሉ። ወይ ሉተራን መሆን ነው ወይ ደግሞ ሪፎርምድ ቸርቾቹ ጋር ይሄን ነገር የማይቀበሉ ቦታዎች መሄድ ነው። ያንን ማድረጉ ጥሩ ነው ብዬ አስባለሁ። ቃልዬ እኔ ልናገርና ልውጣ። እሺ ቃይስ ተባረክልኝ። ያው ልሳን የማይቀበሉት ወይ ወደ ሉተራኑ ብለሃልና ምናልባት ተሳስቶ እኔ ጋር እንዳይመጣ ስለምቀበል ማለት ነው።
አዎ የማይቀበሉትን ዳጸ ልሳን ይቅር በለኝ አደናውንልኝ። ተባረኩ። እሺ ተባረክልኝ። ወጣ ስለምል ነው አሁን። ቴንክ ዩ። እሺ ተባረኩ። ኢማኑኤል ሰምተሃል ብዬ አስባለሁ። የማይቀበሉ ሉትራኖች ጋር በጣም ኮንፌሽናል የሆኑት ጋር ሂድ። እዛ ልሳን አለመቀበል እንትኑ ካለ ለመንፈስ አንድነት ማለት ነው። ከፕሮቴስታንትነቱ ግን አያስወጣም። ፕሮቴስታንት ለመሆን አንድ ፕሪሪኩሲት አይደለም ራሱ ማለት ነው። እና ብዙ እንትን አታርጉ፣ ሀሳብ አይሆንብህ ለማለት ነው። እሺ ሰው ከሌለ መቀጠል እችላለሁ? ማይነት ትችላለሽ። እሺ ቃልዬ፣ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። እኔ ያለኝ ጥያቄ እንትን ሮሜ 8:34 ላይ ነው ማለት ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም በአዲሱ መደበኛ ትርጉም ነው ማነበው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለ እኛ ይማልዳል ይላል። ይህን አሁን ቲክቶክ ላይ ይሄ ክፍል ኢየሱስ ክርስቶስ አስታራቂ እንደሆነ በመስቀል ላይ በተሰራው ስራ አስታራቂ እንደሆነ ነው የሚያስረዳው ብሎ የሚያስተምሩ ሰዎች አሉ። እኔ ግን ከዚህ በቀደም የተማርኩት አሁንም ከአብ ጋራ ስለ እኛ ይማልዳል ስለሚል የሆነ ነገር እንደሚሰራ ነው የሚያስረዳኝ እኔን ማለት ነው፣ በሰማይ ማለት ነው። እና እስቲ ይሄን ክፍል አስረዳኝ እኔ እንደተረዳሁት ማለት ነው። በሰማይ እስቲ አንቺ የተረዳሽውን ድጋሚ ልስማው ሆሴ። ይሄ ጥቅስ ኢየሱስ ክርስቶስ አሁንም አሁን እኔ አማላይ ስል ኢየሱስ ክርስቶስ በአባቱ ፊት ጎንበስ ቀና ይላል ማለት አልችልም። ግን ይሄ ጥቅስ የሚያስረዳኝ ኢየሱስ በሰማይ የሆነ ነገር እያደረገ እንደሆነ ነው። ስለ እኛ ይማልዳል ስለሚል ማለት ነው። ከሞቱ በኋላ በእግዚአብሔር ቀኝ ሆኖ ይማልዳል ስለሚል የሆነ ነገር እያደረገ እንደሆነ ነው የምረዳው ማለት ነው። ያ እየሰራ ነው። ኦፍ ኮርስ እየሰራ ነው። ምን እየሰራ ነው የሚለው ነው በደንብ መብራራት ያለበት። ምን እየሰራ ነው የሚለው ነው። ይጸልያል ጎንበስ ቀና እያለ ጸሎት መልሱን እየጠበቀ ልክ እንደኛ ምናምን አንድ ዝማሬ ያለና አላቋርጥም አንኳኳቴን እንደዛ እየዘመረ እያንኳኳ ይቆያል አይደለም። ሰው ይማልዳል የሚለው በትክክል መቀመጥ አለበት፣ ወይም ደግሞ በትክክል መብራራት መቻል አለበት። ቲክቶክ እና ካሜራ በኢየሱስ እሺ፣ ቆይ አንዴ። እሺ እንደዛ ማለት አይደለም። ስለዚህ ሮሜ ላይም ያለው በእግዚአብሔር ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው የሚለው ከክርስቶስ ስለኛ ጽድቅ ከሰራው ስራ ጋር አብሮ ተያይዞ የመጣ ነገር እንደሆነ እናያለን። ቀጥሎ ግን የዕብራውያን መልእክት አይቻለሁ። ቤተሻይ እኔ ምሳ እወጣለሁ። ከዛ ደግሞ አማኒና ኤቢም ከመጣ ይቀጥላል። ዕብራውያን ምዕራፍ 7 ላይ ስትመለከቺ ግን ግልጽ የሆነ እንትን ተቀምጧል። ግልጽ የሆነ ነገር ተቀምጧል። ዕብራውያን ምዕራፍ 7 ላይ ማለት ነው። ዕብራውያን 7 25 ላይ ስለ ምልጃው ምን እያለ እንደሆነ በግልጽ ስላስቀመጠ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ሲል ማለት ነው። ከፍ ብለን ስናነብ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ብሎ ነው የሚጀምረው። ስለዚህ መጀመሪያ ስለ ሊቀ ክህነቱ ካህናት የሆኑት የሚላቸው እነዛ ሞት ስለከለከላቸው እንዳይኖሩ ሁል ጊዜ እነሱ በሞቱ ቁጥር የእነሱ ሊቀ ክህነት አገልግሎት ኤክስፓየር ስለሚያደርጉ ሰዎች እየተናገረ ነው ያለው። እንዳይኖሩ ሞት ከልክሏቸዋል። ስለዚህ ሊቀ ካህኑ እስከሚሞት ድረስ ሊቀ ካህኑ ነው ይቀጥልና ከዛ በኋላ ከሞተ በኋላ ግን የሊቀ ክህነት ስራው አይቀጥልም። ኦኬ ለምን ሲባል ምክንያቱም እሱ ከሞተ በኋላ ሌላ ሊቀ ካህን ይሾማልና በዛ ሊቀ ካህን አገልግሎቱ ይቀጥላል። አገልግሎቱ ኢፌክቲቭ አይደለም። ኦኬ ኢፌክቲቭ አይደለም፣ ሊያነጻ አይችልም፣ ከኃጢአት ሊያነጻ አይችልም። ምሳሌና ጥላ ነገር ነገር ግን በዛ ምሳሌ በሆነው አገልግሎቱም ውስጥ ደግሞ ሊቀ ካህኑ ምንድነው የሚያደርገው? ስለራሱና ስለ ህዝቡ ኃጢአት ደም ይዞ ይገባል። ስለራሱ ኃጢአትም ደም ይዞ ይገባል፣ ስለ ህዝቡ ኃጢአት። ከዛ በኋላ ደግሞ
እንዳይኖር ደግሞ ሞት ይከለክለዋል። ልክ እሱ ሲሞት የሊቀ ክህነት አገልግሎቱ ኤክስፓየር ያደርጋል። ያ አገልግሎት ኤክስፓየር ያደርግና ሌላ ሊቀ ካህን ይሾማል ማለት ነው። ስለዚህ እነሱ እንዳይኖሩ ሞት ከልክሏቸዋል። ስለዚህ ብዙ ካህናት አሉ። ኦኬ። ከዛ በኋላ ደግሞ ወደ ኢየሱስ መጣ። እርሱ ግን የማይለወጥ ስለሆነ የማይሞት ስለሆነ ዘላለማዊ ስለሆነ ምን አይነት ክህነት አለው? የማይለወጥ ክህነት አለው። አበበ ሲሞት ከበደ ተነስቶ ሊቀ ክህነቱን ይቀጥላል፣ በእስራኤላውያኑ ማለት ነው። ኢየሱስስ ምልጃ የተገናኘው ስለ ራሱና ስለ ሕዝቡ ኃጢአት ደም ይዞ በሚገባው በሊቀ ካህኑ ምሳሌነት ውስጥ ነው። አሁን ይሄኛውስ አንደኛ ስለ ራሱ ኃጢአት ደም ሊያቀርብ አይገባም፣ ከኃጢአት በስተቀር እንደኛ ሰው ሆኗል። ሁለተኛ የበግ ደም ይዞ አይገባም፣ የራሱን ደም ይዞ ይገባል። ሶስተኛው ነገር ደግሞ አይሞትምና የማይለወጥ ክህነት አለው። ካልሞተ ኃጢአት ከሌለበት በራሱ ደም ከሆነ ኃጢአት የሚያስተሰርየው ያ ደም ደግሞ ለዘላለም ከእግዚአብሔር ጋር የመታረቂያ መንገድን ለመክፈት እንትን ከሆነ ኢፌክቲቭ ከሆነ ሌላ ካህን አያስፈልግም። ይሄ አይነቱ አገልግሎት ለዘላለም የሚቀጥል አገልግሎት ነው። እንዴት ሆኖ ይቀጥላል? ስለኛ ሊታይ ወደ አብ በመግባቱ ይቀጥላል። በቃ he is present ሁል ጊዜም ቢሆን አቅርቦ የሚወጣ ራሱ አይደለም። የተሻለ አቅርቦ የሚወጣ አይደለም። ሊቀ ካህኑ አቅርቦ ይወጣል፣ እንደ ምድር እንደ እስራኤላውያኑ ሕግ ማለት ነው። ይሄኛው ሊቀ ካህን አቅርቦ አይወጣም። ይሄኛው ሊቀ ካህን አቅርቦ እዛው ነው፣ በአባቱ ቀኝ ነው ዛሬም ያለው። ስለዚህ ስለኛ ሊታይ ወደ አባቱ በገባበት አይወጣም። ዘላለማዊ ለዘላለም እዛው ቅድስተ ቅዱሳን ነው ያለው፣ በአባቱ ቀኝ ነው ያለው፣ በአባቱ ፕሬዘንስ ነው ያለው። ስለዚህ ምን ጊዜም ቢሆን አንድ ሰው ወደ እግዚአብሔር መቅረብ ይፈልግ እንጂ መንገዱ ክፍት ነው። ላይወጣ የገባ ወደ ቅድስተ ቅዱሳን ላይወጣ የገባ ዘላለማዊ ሊቀ ካህን ስላለው ማለት ነው። ኦኬ ኃይለ ኢየሱስ አሪፍ እንትን ነው ይሄኛው። አንድ የገባ የሚለው ይሄ ሐሳብ አንድ ጊዜ ገብቷል። በቃ ከዚህ በኋላ መልሶ ሊገባም አይችልም፣ መልሶ መከራ ሊቀበልም አይችልም፣ መልሶ እንትን ሊያደርግም አይችልም። የቤዛነት ስራን ለመስራት ወደ ምድር ሊመጣም አይችልም፣ ደሙን ለማፍሰስ ማለት ነው። ለምን ሲባል አንድ ጊዜ ገብቷል። መልሶ ራሱ አይወጣም። ሊቀ ካህኑ መልሶ ይወጣል፣ ይሄኛው ግን አይወጣም። ኢየሱስ ግን አይወጣም። ኢየሱስ ለዘላለም በዛ አብ ባለበት በቅድስተ ቅዱሳን ነው የሚሆነው። ስለዚህ የማይለወጥ ክህነት አለ። ስለነሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ሁሉ ጊዜም ቢሆን ዘወትር ለዘላለም በአብ ቀኝ አለ። ሰዎች በሱ በኩል ወደ እግዚአብሔር ይቅረቡ እንጂ መንገዱ ሁሌ ክፍት ነው። ላይወጣ የገባ ሊቀ ካህን ያለው አንድ ጊዜ ደሙን አቅርቦ የገባ ሊቀ ካህን ያለው። ከዚህ የተነሳ ሰዎች በክርስቶስ በኩል የሚያቀርቡት ልመና ይሰማላቸዋል። በክርስቶስ በኩል ከእግዚአብሔር ጋር ለመታረቅ የሚሄዱት መንገድ ሁል ጊዜም ቢሆን ቫሊድ ነው፣ ይሰማሉ በዛ መንገድ። ስለዚህ ዛሬ በአብ ቀኝ ልጁ ስላለ ከሞት የተነሳው ልጁ ስላለ ሁል ጊዜም ቢሆን በሱ በኩል ወደ እግዚአብሔር የምናቀርበው የትኛውም ልመና የትኛውም ተፈትነን ከዛ ፈተና ለማምለጥ የምናደርገው ወደ እግዚአብሔር የምናደርገው ግስጋሴ ተሰሚነት አለው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ማለት ይሄ ነው። በሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይህንን ምዕራፍ 10 ላይ የዕብራውያኑ ጸሐፊ ግልጽ አድርጎ ያስቀምጠዋል። ምዕራፍ 10 ላይ እንደዚህ ብሎ ስለሚናገር ማለት ነው። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ እያለ ይናገራል። ስለዚህ አሁን ይሄ መንገድ አንድ ጊዜ ተመርቋል፣ እሱ ላይወጣ ገብቷል። ስለዚህ እኛ የሚጠበቅብን ወደ ገባው መቅረብ ነው፣ ወደ ገባው መጠጋት ነው። ላይወጣ ወደ ገባው ወደ እሱ መጠጋት ብቻ ነው። እሱ ለዘላለም በእግዚአብሔር ቀኝ የሚኖር ስለሆነ በእግዚአብሔር ፊት ያለ ስለሆነ እሱ ለዘላለም ከአባቱ ጋር አብሮ የሚኖር ስለሆነ ዘላለማዊ ስለሆነ አንድ ያፈሰሰው ደግሞ ለዘላለም እኛን ለማስታረቅ እኛን ለማበርታት ለዘላለም ወደ እግዚአብሔር ለማቅረብ ከእግዚአብሔር የሚገባንን የምንፈልገውን ያንን ጸጋ ለማሰጠት ኦልሬዲ በእግዚአብሔር ፊት ፕሬዘንት ስለሆነ በሱ ስም የምንለምነው ልመና በዚህ አቅጣጫ ይሰማልናል። በሱ ስም የምናደርገው ነገር በሙሉ ይሰማልናል። በሱ ስም ወደ እግዚአብሔር መቅረባችን እግዚአብሔር ፊቱን እንዳያዞር ያደርገዋል። ስለዚህ አማላጅነቱ በዚህ መንገድ የምንመለከተው ነው። ይለምናል አይደለም ማለት ነው። ፖይንቱ ይሄ ነው። ሆሲ ግልጽ ነው። እሺ ተረድቻለሁ። ግን ስለ አማኞች እኮ ነው የሚለው። አሁን ጳውሎስ የጻፉት ለዳኑ ሰዎች ነው። ቀጥል፣ ቆይ አንድ ጊዜ። እሺ ስለ አማኞች አማን ይቀጥል።
ስለ አማኞች ፎር ስለ አማኞች ነው አሁን የተናገርነው፣ ስለ አማኞች ነው። ያ ምልጃ ሲነሳ ሲጀመር ለአማኝ ብቻ ነው። ይዞ ምንም ከአማኝ ውጪ ምልጃ ማንንም አይመለከትም። ማንንም በክርስቶስ ኢየሱስ ለዳነ ብቻ ነው ምልጃ የሚወራው እንጂ በውጪ ላለ ገና ላልዳነ፣ አሁን ለምሳሌ ገና በዓለም ያለ ክርስቶስ ኢየሱስን አዳኙ ጌታው አድርጎ በእምነት ላልተቀበለው ሰውዬ ክርስቶስ ኢየሱስ እየማለደ አይደለም ወደ መንግስቱ የሚያመጣው። ያንን ስራ የሚሰራው መንፈስ ቅዱስ ነው። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ይሄን ፎለን የሆነውን ወርልድ ይወቅሳል የተባለው ያንን ስራ የሚሰራው መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ሪጀነሬት ያደረገውን ወደ ልጁ መንግስት ያፈለሰውን ሰው ደግሞ በክርስቶስ ኢየሱስ የቀራኒዮ ስራ ምልጃ ይደረግለታል ነው ምልጃ ይደረግለታል። ስለዚህ ዌኔቨር የምልጃ ጉዳይ ሲወራ ለአማኝ ብቻ ነው የሚወራው፣ ለአማኝ ብቻ ነው። ሶ አልጸደቀም ወይ አልዳነም ወይ ለምንድን ነው እንዲማለድ የሚፈልገው ሲባል ወደ አለመዳን እንዳይቀየር አይደለም ምልጃ አላማው። ራሱ የምልጃ አላማ ኢየሱስ ካልማለደ ሰውየው ወደ አለመዳን ይቀየራል የሚል አይደለም። ፕሪሳፖዚሽኑ እሱ አይደለም። መዳን በራሱ ወደ አንድ ኮሚዩኒቲ መምጣት ነው፣ ወደ አንድ ቤተሰብ መምጣት ነው፣ ወደ አንድ አካል መምጣት ነው፣ ወደ አንድ ህብረት መምጣት ነው አይደለ? ስለዚህ በዛ ህብረት ውስጥ ኢተርናል የሆነ ቦንድ አለ። ቀደም ከተነሳው ጥያቄ ጋር አገናኝተን መመለስ እንችላለን። ለምሳሌ ያለፈውን ኃጢአት ብቻ ነው ወይ ምናምን እያለ ነበረ ኢማኑኤል የሚባለው ወንድማችን ማለት ነውና ያለፈውን እንዳልሆነ የምናውቀው በክርስቶስ ኢየሱስ ሞትና ትንሣኤ በደሙ በሆነ ቤዛነት ኦኬ በደሙ በሆነ ቤዛነት እንዲያው በጸጋው ይጸድቃሉ። ኦኬ ደን እነዛ እንዲያው በጸጋው የሚጸድቁቱ በደሙ በሆነ ቤዛነት ምን አይነት ኔቸር ነው የተሰጣቸው? ምን አይነት ባህሪን ተቀበሉ በልጁ ሞት በደሙ ምክንያት ሲባል ዕብራውያን ምዕራፍ 10 እንደሚናገረው አንዴ ያንን መስዋዕት በማቅረብ ኦር ክርስቶስ ኢየሱስን በማቅረብ የሚቀደሱትን እነሱን የዘላለም ፍጹማን አድርጓቸዋል። ኦኬ የዘላለም ስለዚህ ኢተርናል ቫልዩ ነው ያለው ደሙ ነው። የሆነ ያለፈ ኃጢአታችንን ብቻ እስካሁን ያለውን እሺ ምሬላችኋለሁ፣ ከዚህ በኋላ ያለውን ራሳችሁን ቻሉ አይደለም ያለን። ከዚህ በኋላ ያለውንም በሱ ደም ላይ ቆመን ነው ምሕረትን የምንቀበለው። ስለዚህ ደሙ ያለፈውን፣ ደሙ የአሁኑን፣ የዛሬውን፣ ደሙ የነገውንም ጭምር ዕዳችንን ነው የከፈለው። ለዚህ ነው ተመልሰን ወደዛው ወደ ቀራኒዮ ስራ የምንመጣው። ለዛ ነው አዲስ ነገር እኛ ሰርተን ያኔ ኦኬ ቀራኒዮን አንተማ ጨርሰዋል፣ ከሱ 2000 ዓመት በፊት ማተሙ ተመቷል። ከዛ በኋላ ለነበረው ጉዳይ ዘግቶታል እሱን። ከዛ ወዲህ ያለውን ደግሞ እኔ በሆነ መንገድ ጨርሰዋለሁ ምናምን የሚባል ነገር የለም። አሁንም እየሮጥን ወደ ቀራኒዮ ነው የምንሄደው በእምነት ማለት ነው። ለምን የዛሬውንም የነገውንም ኃጢአቴ የተጠረቀው እዛ መስቀል ላይ ስለሆነ ማለት ነው። ሶ ምልጃ ይደረግልናል ሲባል ምን እያልን ያለ ነው? በጣም ደስ የሚሉ ኮቴሽኖች አሉ። ሰሞኑን እየሰበሰብኳቸው ነበረ። አሁን ፒሲን ስራ ላይ ያስኩ ላወጣላችሁ አልችልም፣ ግን አይዲያውን ልንገራችሁ። በተለይ በፕሮቴስታንቱ ቲዮሎጂ ውስጥ የሚወሩ ደስ የሚሉ በአባቶች የተነገሩ አባባሎች አሉ። ለምሳሌ አንደኛው ቅዱስ ዮሐንስ አፈወርቅ ቃል በቃል የተናገረው ምን የሚል ነው? አይ ቲንክ ሆሚሊ 17 ላይ ነው። ከፈለጋችሁ ግቡና ማየት ትችላላችሁ። በፊሊፕ ቻፍ እንትን ላይ የዕብራውያን መልእክት ማብራሪያ ሆሚሊ 17 or 13 ከሁለት አንዱ፣ ያው አታጡትም ከሁለት አንዱ ላይ ከገባችሁ። በአብ ፊት መታየቱ እሱ ለኛ መልጃ ነው ይላል። ኦኬ ይታይልናል የሚለውን ቃል ሲፈታ ማለት ነው። መታየቱ እዛ ጋር የሱ ፕሬዘንሱ በራሱ መልጃ ነው ይላል። ፕሬዘንሱ በራሱ መልጃ ነው። በአባቱ ፊት እኛን ወክሎ መታየቱ ለኛ መልጃ ነው። ሮሜ 8:34 ደግሞ ሲያብራራ ይወደናል፣ ለኛ ያለው ፍቅር ስላልቀነሰ በሚያስፈልገን ጊዜ ሁሉ ያግዘናል። አሁንም ራይት ናው ነው የሚለው። አሁንም ያግዘናል። ሌሎች ካፓዶሻን ፋዘሮችን ብለውታል፣ ሌሎች የቤተክርስቲያን አባቶችን ብለውታል። ይሄንን አሁን በሚያስፈልገን ጊዜ ራይት ናው ክርስቶስ ኢየሱስ ያው ዕለተ ዓርብ እየተባለ የሚጠራው ማለት ነው፣ ወይም ቀራኒዮ ላይ የዋለበትን ሜንሽን ያደርጉና ያ መገኘቱ ያ እዛ ጋር ቀራኒዮ ላይ ሰራው ስራ አሁን ነው በአባቱ ፊት የሚታይልን። አሁን ለምን እኔ አሁን ነው የደከምኩት እዴ? እንደዛ እኮ ነው። አማን አሁን ነው የደከመው፣ ስለዚህ አሁን ነው የሚታይለት። ያ ማለት ግን
በቃ ሁሉም የቤተክርስቲያን አባቶች በአንድ ላይ እንደሚስማሙት ሁሉም የፕሮቴስታንት ትራዲሽን አንድ ላይ እንደሚስማማው ቁጭ ብድግ ይላል የሚል ማንም እንደዛ ፈቶ አያውቅም። ማንም ፈቶ አያውቅም። ነገር ግን አባት ጠይቆ ምንድነው ልጁ ጠይቆ አባት የሚከለክለው ምንም ነገር የለውም ብሎ ይፈቱም አሉ። ክርስቶስ ጠይቆ አብ የሚከለክለው ምንም ነገር የለም። ስለዚህ ምልጃው ሰክሰስፉል ነው፣ በቃ ሴኪውርድ ነው የክርስቶስ ኢየሱስ ምልጃ። መች ያኔ ጨርሶታል። እዛ መስቀል ላይ ይቅር በላቸው ሲል ኖ ወይ ወደ ቅድስተ ቅዱሳን ገብቷል። በእጅ ወደ አልተሰራችው ድንኳን ነው የገባው እና እዛ ገብቶ ምን አክሮባት ነው እየሰራ ያለው? የአደባባዩን ስራማ ሰርቷል። ዕለተ ዓርብ ላይ የአደባባዩን እዛ ጋር መስዋዕቱ የሚቀርበው ነው። አዎ እንዴ ልታስወጡት ነው እንዴ ከቅድስተ ቅዱሳን? እዛ እኮ ነው የገባው። እዛስ ታዲያ ምንድን ነው የሚሰራው? ደም ነው የሚረጨው። እዛ ምንድን ነው የሚሰራው? ታቦቱ ፊት የብሉይ ኪዳኑን አስቡት በደንብ ኦኬ። ያ ታቦቱ ፊት ደሙን ይዞ ይገባል። የእግዚአብሔር ፕሬዘንስ፣ የአባቱ ፕሬዘንስ ማለት ነው። ኦኬ የአባቱ ፕሬዘንስ። ስለዚህ ኮመንሊ በኤርሊ ቸርች ፋዘርም በኤርሊ ቸርችም የሚታመን የነበረው በዚህ መንገድ ነው እና ለምርጦቹ ብለው ይፈቷሉ እንደነ ቀሌሜንጦስ ያሉ ማለት ነው። ለእግዚአብሔር ምርጦች ምልጃውን ሲያያይዙ እናያለን። ሌሎችም እንደዛው ወደ ኋለኞቹ አባቶችም እንደዛ ሲያስቀምጡ እናያለን። ስለዚህ አዎ አንዴ የተሰራ ስራ ነው። ኦኬ ደን ያ አንዴ የተሰራው ስራ ደግሞ ራይት ናው በአብ ፊት ለኔ የሚታይልኝ ነው ማለት አዲስ መስዋዕት ይዤ እንዳልመጣ አንዴ ለዘላለም የቀረበው መስዋዕት እዛ ለኔ ይታይልኛል። ስለዚህ ኢየሱስን ከደሙ ነጥለ ኢየሱስ እዛ ነው ያለው ደሙ እዚህ ነው ብለን አንፈታም አይደል? እንደዛ አይፈታም። ዕብራውያን ምዕራፍ 8 ላይ አይ ቲንክ ቁጥር 2 ላይ እንደሚል ቃል አለ። እሱ በዛች ድንኳን ውስጥ ምንድነው በእጅ ባልተሰራችው ድንኳን ውስጥ ምንድነው ነው የሚለው? ሲጻፉልኝ ከታች ኃይለ ኢየሱስ አንተ ጻፍልኝ እስቲ። ዕብራውያን 8:2 ላይ በእጅ ባልተሰራችው ድንኳን ውስጥ ምንድነው ነው የሚለው? ሌሎች እንዳጽፉ ቆይ ኃይለ ኢየሱስ ይጻፍ። ማይሆን ጥያቄ እየጠየቀ ስለሆነ ማለት ነው። ኃይለ ኢየሱስ መልስልኝ ኮሜንት ላይ በእጅ ባልተሰራች ድንኳን ውስጥ ምንድነው ነው የሚለው? ዕብራውያን ምዕራፍ 8 ቁጥር 2። ሌሎቻችሁ ተዋላልኩም እንዴ? ለምን ነው የምትመልሱት? ኃይለ ኢየሱስ ይመልስ። በእጅ ባልተሰራች ድንኳን ውስጥ ምንድነው ይላል ኃይለ ኢየሱስ። በለው አይዞህ ቢጨንቅህም በለው። አንተ ነው የምጠብቀው፣ እያወራው ጠብቃለሁ። ኮሜንት አገልጋይ በቃ። ስለዚህ ይዘው ይገባል፣ ይቆማል፣ እንትን ይላል፣ ጀርባውን ይሰጣል፣ ፊቱን ይሰጣል አትበለኝ። እሱም ፍትህ ሂድና አገልጋይ ነው። ያገለግል ነበር አይደለም የሚለው፣ አገልግሎ ነበር አይደለም የሚለው፣ አገልጋይ ነው። ፕሬዘንት አክቲቭ ቴንስ ነው ያለው እዛ ጋር። አገልጋይ ነው፣ አሁን አገልጋይ ነው። ስለዚህ የኔ አገልጋይ ነው፣ የነፍሴ አገልጋይ ነው፣ የመዳኔ አገልጋይ ነው። ኦኬ ያ ከአብ ጋር ያለው ህብረቴ እንዳይቋረጥ ጋራንቲ የሚሆነው የአማን የ2 ሳምንት ቅድስና አይደለም፣ የ3 ሰዓት ቅድስናም አይደለም። ኦኬ በአብ ፊት የሚታይልኝ ያ የነፍሴ ካህን፣ የነፍሴ ሊቀ ካህን፣ ያ አገልጋይ አለልኝ። በሰማይ የኛ ሰው አለ፣ በሰማይ የኛ ሰው አለ። የኛ ሰው በሰማይ ማለት ነው። በባህሪ ከዘላለም አባቱን ከአባቱ ጋር አንድ የሆነ ከእርሱ በመወለድ ደን በኋለኛው ዘመን ደግሞ ከሰው በመወለድ በባህሪው እኔን የሆነ እኔን የወከለ በሰማይ ሰው አለኝ። እኔ ሰው አለ፣ የኛ ሰው በሰማይ አለ። እሱን አምነዋለሁ። ስለዚህ የኛ ሰው ብለን ነው የምንጠራው። የሁሉም የእያንዳንዱ ያልዳነው የኤቲስቱ ምናምን አይደለም። የኛ የዳነው የኛ ተወካይ በላይ ያለ ነው። በዛ መልክ እንፈተዋለን። ባሮ ካህኔ ነፍሴ አገልጋይ። አሪፍ ማብራሪያ ተባረክ አማኒ። አሁን ግልጽ ነው። አዎ ገብቶኛል። ጸጋ ይብዛላችሁ። ተባረኩ። ሌላ ጥያቄ መጨመር እችላለሁ ወይስ ይበቃኛል? ወይ ነው ትችያለሽ? እሺ ዮሐንስ ምዕራፍ 5 ቁጥር 30 ላይ እኔ ከራሴ ምንም ማድረግ አልችልም የሚለውን ያን ትንሽ ብታስረዱ። አማኒ ሂድበት። ምን ነበረ? በራሴ አንዳች ላደርግ አልችልም የሚለው ነው የጠቀሽው? ያ እሱ ክፍል ነው ምዕራፍ 5:30 እሱን ከምን ጋር አያይዘሽ ትፈጪዋለሽ መሰለሽ?
ይዘሻል ባይብል ይዛችሁ ከሆነ አዎ ይዣለሁ። ይዘሽ ከሆነ እዛው ክፍል ላይ ወረድ ብለሽ እስቲ ቁጥር 16 እና 17ን አንብቢ። አንድ አውድ ነው ባይዚ በአንድ ትንፋሽ ነው እስከታች እስከ 39 40 ድረስ የሚሄደው። ስለዚህ እስቲ 16 ጀምሮ አንብቢ። ከራሴ አንዳች ላደርግ አልችልም ሲል ምን ማለት እንደሆነ 16 እና 17 ላይ ካደረገው ነገር ላይ ቆመን ታዲያ ለምን እንደዛ አለ የሚለው መልሱን ስለምናገኝ ማለት ነው። እሺ በአዲሱ መደበኛ ትርጉም ነው የማነበው። ኢየሱስም አባቴ እስካሁን እየሰራ ነው፣ እኔም ደግሞ እሰራለሁ አላቸው። እንግዲህ አይሁድ ኢየሱስ ሰንበትን ስለሻረ ብቻ ሳይሆን እግዚአብሔር አባቱ በማድረጉ ራሱን ከእግዚአብሔር እኩል በማድረጉ ሊገሉት አጥብቀው ፈለጉት ነበር። በቃ እነዚህ ሁለቱ ቁጥሮች ላይ አሁን አንድ መልስ እናገኛለን። አባቴ እስካሁን ይሰራል፣ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አይደል? ጥያቄው አባቱ ከመጀመሩ ነው ይሰራ የነበረው? ሆሲ ዝም ብለሽ ስትገምጪ ከዘላለም ይሰራል። ስለዚህ አባቴ እስከ ዛሬ ይሰራል እኔም እሰራለሁ ካለ ኢየሱስ ራሱ ምን እያደረገ ነው ያለው? ዘላለማዊ አባቴ የሚሰራውን ዘላለማዊ እኔው እሰራዋለሁ ነው እያለ ያለው። እሱ እስከ ዛሬ ይሰራል እኔም እሰራለሁ፣ ስለዚህ እኩል ነኝ ነው አይደል? እኩል ነኝ፣ ምንም ያንስ ነገር የለውም ማለት ነው። ምንም የሚበላለት የሚተናነስ ነገር የለውም። አባቱ የሚሰራው ጥያቄ አባቱ ምንድነው የሚሰራው? እስኪ አባቱ ከሚሰራቸው ነገሮች ውስጥ አንድ ጥቀሽ እስኪ ዝም ብለሽ። እሺ ይፈጥራል። ስለዚህ ልጁ ይፈጥራል። አባቱ ህይወትን ይሰጣል። ቀጥሎ ያለው እሱ ነው የሚለው። ቀጥይስ 18 እና 19 ውረጅ። እሺ 19 ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ አብ ሲሰራ ያየውን ብቻ እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ የሚያደርገውን ሁሉ አሁን ይኸውልሽ፣ ቃል በቃል እችኛዋ ቃል አይደለችም ወይ? ቁጥር 30 ላይ የተደገመችው ወደ ላይ አይደል እንዴ? እሷን ቃልና አሁን ቅድም አንቺ የጠቀሽው 30 ቁጥር 30 ነው መሰለኝ አይደል የጠቀሽው? እስቲ ይሄንን አንብቢና ቁጥር 30 ነው ሄደሽ ድጋሚ አንብቢው። ቃላቶቹ ተሴም ናቸው ባይዙ። እሺ አብ ሲሰራ ያየውን እንጂ ወልድ በራሱ አንዳች አያደርግም ይላል አይደል? እኔ ብቻዬን ከራሴ ምንም ማድረግ አልችልም። አብ ሲያደርግ ያየውን እንጂ ወልድ በራሱ ምንም አያደርግም ኦር ሊያደርግ አይችልም አይደለ? ደን እስቲ መጀመሪያ መግቢያው ላይ ደግሞ የጠቀሽው 30 ላይ ምናምን ያለውን እስቲ ባዩ ድጋሚ ምንድን ነው የሚለው ደግሞ እሱ? እኔ ብቻዬን ከራሴ ምንም ማድረግ አልችልም የሚለውን ነው። እኔ ብቻዬን ከራሴ ምንም ማድረግ አልችልም፣ የምፈርደው የምሰማውን ብቻ ነው። የላከኝን እንጂ የራሴን ፍቃድ ስለማልሻም ፍርዴ ትክክል ነው። አሁን እችኛዋን ቃል ይዘን ወደ 18 ስንመለስ ምን አይነት መልስ እናገኛለን ማለት ነው? አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ። አባቱ ምን ይሰራል? መፍጠር። አባቱ ዓለማትን ማሳለፍ። አባቱ ምን ይሰራል? ዓለማትን በመግቦቱ መቆጣጠር። አባቱ ምን ይሰራል? ሙታን የእግዚአብሔር ልጅ አሁን ታች ወርዶ ቁጥር 24 እና 25 ላይ ደግሞ አባት ለሚወዳቸው ህይወትን ይሰጣል። ልጅም ደግሞ ለሚወዳቸው ህይወትን ይሰጣል። እኩል ነው አለና በመካከላችን የሐሳብ መፋጨት የለም ነው እያለ ያለው። ቁጥር 30 ላይ መተን መልሱ እሱ ነው የሚሆነው። ከዛ ውጪ ሌላ ምንም መልስ የለውም። ለምን? አባት ለሚወዳቸው ህይወትን ይሰጣል፣ እንዲሁም ደግሞ እኔ እንደዛ አድርጋለሁ አለ። ኦኬ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። ነገር ግን ኮንፍሌት አያረግም። ፈቃዳችን ሚምታታ አይደለም። አባቴ የሚያደርገውን አደርጋለሁ፣ ከአባቴ የተቃረነ ፈቃድ የለኝም። እሱ የሚያደርገውን የሚያበላሽ ነገር አላደርግም። ከራሴ አንዳች አላደርግም። ዳሴ ለምን? ኮንፍሊክት የሚያደርግ ዊል ስለሌለ የሚቃረን የአባት ፈቃድ የልጁ ፈቃድ ነው። የልጁ ፈቃድ የመንፈስ ቅዱስ ፈቃድ ነው። ኦኬ ስለዚህ አንዱ አንዱን አይጋጭም ነው። ከራሴ አንዳች ማድረግ አልችልም። አልችልም። ለምን? ፈቃዳችን አንድ ስለሆነ የሚል ነው መልሱ እንጂ ያ ክፍል ላይ ቆመን እንደውም እኮ በጣም መልሱ መሆን የነበረበት አንዳች ማድረግ አልችልም ያለውን ታች ወርደሽ 16 17 18 ጋር አያይዘሽ ከፈታሹ ዋው አምላክ ነኝ እያለ ነው የሚለው መልሱ። ሌላ ምንም አይደለም። ባይዙ ለምን አንዳች አላረግም ያለው አባቴ የሚያደርገውን ብቻ ስለማድረግ ነው ብሎ ነው መልስ የሰጠው አይደለ?
አንዳች አላረግም። እንዴት ነው አንዳች የማታረጉ? ያው ከአባቴ የተለየ ምንም አላረግማ። አባቴ ከሚያደርገው ውጭ አላረግማ። ለምን? የፈቃድ አንድነት ስላለን። አየሽ? ስለዚህ አንዳች ማድረግ አይቻለኝም ሲል ከፈቃዱ አልወጣም፣ አንጣረስም። የአባቴ ፈቃድ የኔ ፈቃድ ነው። ኦኬ። ስለዚህ ስለማንጣረስ ከሱ የተለየ ሌላ ፈቃድ ስለሌለኝ እንዳየው ነው የምፈርደው። ፍርዴም ቅን ነው፣ ትክክል ነው። ለምን? የሚጣረስ ነገር ስለማላረግ አንድ ነው እኮ ነው እያለ ያለው። አባቴ የሚያደርገው አይነት ቁጭ እሷን ነው ማረገው፣ የተለየ ነገር አላረግም ነው እያለ ያለው። ጥያቄው የተለየ ነገር ካላረገ እንደ አባቱ የሚያደርገውን ነገር ካረገ አባቱ ምንድነው የሚያደርገው? ይሄ እኮ ነው ባይዘው የእግዚአብሔር መንፈስ ያንን ቅርፊት ከሰው አእምሮ ላይ ካላስወገደ ክሊር የሆነ ነገር ማየት አይቻልም። እንደዚህ ግልጽ የሆነ ነገር ራሱ ማየት አይቻልም። አባቴ የሚያደርገውን የማረገው ሌላ አላረግም ከተባለ what does it mean? አባቱ ምንድነው የሚያደርገው? ቤዝቦል ነው እንደሚጫወተው አባቱ? መረብ ኳስ ምናምን ነው የሚጫወተው? ዋና ስፖርት ነው የሚጫወተው አባቴው? ዲቪኒቲ እኮ ነው እየተወራ ያለው፣ መለኮት እኮ ነው እየተወራ ያለው። እሱ የሚያደርገውን አደርጋለሁ ሲባል እንዴት አይታያችሁም? አምላክ መሆኑ ከአባቱ ጋር በባህሪ አንድ መሆኑ እንዴት ነው የማይታያቸው? አያችሁ? ለዛ ነው መንፈስ ቅዱስ ይህንን ዓለም ቅርፊት ቀድሞ ማስወገድ ያለበት። ለዛ ነው ክርስቶስን እርሱን የተሰቀለው ማየት እንዲችሉ ሰዎች ከዓይናቸው ላይ ያንን ጭንብል ማስወገድ ያለበት። ለዚህ ነው ግልጽ ሆኖ እየታየ አባቴ የሚያደርገውን ነው ማረገው ሲል አይታያቸውም። የሆነ በቃ አባቱ ብቻ ነው አምላክ የሚል ነገር ነው የሚታያቸው። እሱ እስከዛሬ ይሰራል እኔም እሰራለሁ ሲል አይታያቸውም። እንዴት ነው እስከዛሬ እየሰራ እኔ እሰራለሁ ማለት እንዴት ነው ማይታያቸው? እኛ ግን አይኖቻችን ስለበራልን ወደ ኋላ ዞር ብለን እናያለን። አይ አባቱ የሚሰራውን ከሰራ ልጁም አምላክ ነው ማለት ነው። ከራሴ አንዳች አላደርግም ካለ ኦኬ ከአባቱ ጋር የማይነጠል ፈቃድ አለው ማለት ነው ብለን መፍታት እንችላለን እኛ። እንደዛም ስለሆነ ማለት ስለዚህ ሁለቱ ክፍሎች ተመሳሳይ ቃላት ስላሉ ወሲ እንደዛ ነው የምታደርጊው። 30 እና 18 አይ ቲንክ ሁለቱን ተመሳሳይ ቃላትና ሐሳብ ያዙት ጻናቸው። ስለዚህ 16 17 18ን በአውዱ ትፈቺና ዘለሽ መምጣት ትችላለሽ 30 ላይ አንድ አይነት ሐሳብ እየተወራ ስላለ ማለት ነው። ከዛ 30ን በእነዛ ሶስቱ ቁጥሮች መፍታት ትችላለሽ አንድ አይነት ሐሳብ እየተወራ ስላለ። ተረድተሽ ከሆነ ሜቢ እሺ በጣም ገብቶኛል። ደስ ይላል በጣም ጸጋ ይብዛላችሁ። ተባረኩልኝ። ተባረኪው። የሆነ ነገር ልጨምርልሽ። አንደኛ ሳሙኤል ላይ እግዚአብሔር ለኤሊ በላከው መልእክት ውስጥ ያከበሩኝን አከብራለሁ የናቁኝ ይናቃሉና ይህ አይሆንልኝም እያለ ይናገራልና እግዚአብሔር ይህ አይሆንልኝም ሲል ምን እያለ ነው? ቶሲ ሆሲያለም ጥያቄ ነው። ኔት ላይ ናት አላወቀችም እና ኦኬ አንዴ ቆይ አለች። አይ አንደኛ ሳሙኤል ላይ ለኤሊ እግዚአብሔር መልእክት ሲልክበት ልጆቹን እየመራ ስላልሆነ ማለት ነው በአግባቡ ያከበሩኝን አከብራለሁ የናቁኝም ይናቃሉና ይህ አይሆንልኝም ብሎ ይናገራል። አይሆንልኝም ሲል ምን ማለቱ ነው? እግዚአብሔር አይሆንልኝም በሚል ንግግር ውስጥ የናቁኝን ማክበር ካፓሲቲው የለኝም እያለ ነው ወይስ ደግሞ ከፈቃድ የተነሳ ከዊል እና ከፕሪንሲፕል የተነሳ የናቁኝን አላከብርም እያለ ነው? ይህ አይቻለኝም የሚለውን ሐሳብ ያይሆንልኝ የሚለውን ሐሳብ እንዴት ነው እንትን የምናደርገው? እንዴት ነው የምናብራራው? ምክንያቱም እኔ ከራሴ አንዳች ላደርግ አይቻለኝም የሚለውን ሐሳብ መቻልን ሁሉን ካለ መቻል ጋር የምናገናኘው ከሆነ እና ወልድ ሁሉን አይችልም ማለት ነው ካልን እግዚአብሔር ቃል በቃል ስፔሲፊካሊ የናቁኝን ማክበር አይሆንልኝም እያለ ነው ያለው። ስለዚህ አይሆንለትም እኮ እሱ ካፓሲቲው የለውም የናቁትን የማክበር ነው የምንለው ወይስ ደግሞ ከፕሪንሲፕል የተነሳ እግዚአብሔር እኔ የናቁኝን ማክበር አልችልም በቃ አላከብራቸውም እያለ ነው ያለው ከፕሪንሲፕልና ከዊል የተነሳ። ስለዚህ የሆነ ነገር አልችልም ስለተባለ ብቻ ያ ነገር ካፓሲቲው የለውም ማለት አይደለም። በቃ እዚህ ጋር አሁን እኔ አይ የሆነ ሰው መጥቶ እየሰደብኩ ላውራ ቢለኝ አይ እኔ ይሄንን ማድረግ አልችልም ብዬ ባወርደው ልሰድባ አልችልም እያልኩት አይደለም። ክርስቲያን ስለሆንኩኝ ባይ ፕሪንሲፕል አላደርገውም እያልኩ ነው ያለሁት። የሆነ ነገር አይቻለኝም ተባለና በቃ ሁሉን አይችልም ማለት ነው ማለት አይደለም። ነገር ግን የተነገረበት ኮንቴክስት ይወስነዋል። ኮንቴክስቱ አንድ ዊል ነው ያለን። ቅድማ ማን እንዳብራራው እሱን አልደግሞም። አንድ ዊል ነው ያለን።
ስለዚህ ከዛ ዊል ወጥቼ አብ ሲያደርግ ካየሁት ነገር ውጪ ወጥቼ እኔ ያብ ያልሆነ እኔ ደግሞ እስቲ ራሴን ችዬ ልውጣ ምናምን ብዬ የማደርገው ነገር አይኖርም። ነገር ግን አባቴ ሲያደርግ ያየሁትን እሱ ነው አደርጋለሁ። ያንኑ ነው የማደርገው። ስለዚህ አብ ሁሉን ቻይ እንደሆነ ሁሉ ወልድ ሁሉን ቻይ ነው ማለት ነው። ምክንያቱም ያየውን ሁሉ እያየ ማድረግ ይችላል። መላእክት አብ ሲያደርግ ያዩትን አይተው ማድረግ አይችሉም። እሱ ግን ያንን ማድረግ ይችላል። ስለዚህ በዛ መንገድ መታየት አለበት ከፕሪንሲፕል እና ከዊል አንጻር እንጂ ከካፓሲቲ አንጻር አይደለም። በአናሎጂ ያንን ማስቀመጥ እንችላለን ነው ሆሲ። ኦኬ አልመቲ ኦኬ ሰላም ብያለሁ። ቃሌ አማን እንዴት ናችሁ? አለን ማንዬ እንዴት ነው? አለን እግዚአብሔር ይመስገን። የኔ ጥያቄ ያው ጥምቀት ላይ ነው። ትናንትም ትንሽ ጀምረን ነበርና ጥምቀት ለድነት በሚል አይገስ ታምናለህ አይደል? አማን ቃሌ አምናለሁ። ያ ኤንፋሲሱን ይለያል እንጂ እናምናለን እንደዛ። ኦኬ እስቲ ትንሽ አብራራልኝና ጥያቄ ይኖረኛል። ጥምቀት ለድነት ማለት በምን አይነት መልኩ እንደሆነ አብራርተነዋል። አዶ ነው ድጋሚ መሄድ ነው የሚሆነውና እንግዲህ ረጅም ቪዲዮ እየሰራ ነው። ያ ረጅም ነገር ስለተወራ ጥያቄ ይሄ ቢቀድም ነው የሚሻለው። ለምሳሌ ጥምቀትም ለድነት የሚለው ሐሳብ ቫሊድ የሚሆነው ሰው በክርስቶስ ካመነ በኋላ የሚጠመቀው ጥምቀት እዚያ አሁን ኮመን የሚያደርገው ነገር ነው። የሚጠመቀው ጥምቀት ከንስሐው ከድህነቱ የዘላለም ሕይወት ከማግኘቱ ከምናምን የተነጠለ አይደለም። መጀመሪያው ቤተክርስቲያን ክርስቲያኖች አንድ አይነት እምነት ጥምቀት አይደለም። ጥምቀት እምነት አይደለም። እምነትና ጥምቀት ግን የአንድ ሳንቲም ሁለት ገጽታ ሆነው እናገኛቸዋለን። ያመነ ሰው ጥምቀቱ የሚሆነው ቶክን አማን ቢያወራው ጥሩ ነገር ግን የካልቪንን ቋንቋ ልጠቀም ስለሆነ ማለት ነው። ቶክን ማለት ኦልሬዲ እሱ ነገር እጅ ላይ ያለ ማለት እርግጠኛ ነህ ማለት ነው። አንድ ሰው ካመነ በኋላ በዛ ባመነበት እምነት በክርስቶስ ባመነው እምነት ሲጠመቅ የሚሆነው ነገር እሱ ነው። የዘላለም ሕይወት አግኝቶ የቤተክርስቲያን አካል ሆኖ እየቀጠለ ለመሆኑ እርግጠኛ የሚሆንበት የእግዚአብሔር ስጦታ ጭምር ነው። ቶክን ነው፣ ሳይን ኤንድ ሲል ጭምር ነው የሚል እምነት አለ። ስለዚህ ይሄ ማንንም ኮመን የሚያደርግ ነው። ሌሎች ኢንፈሲሶች ሊሰጡ ይችላሉ ከየአቅጣጫው፣ ይሄኛውን ግን ይዞ መቀጠል ይቻላል። ስለዚህ በዚህ ሴንስ ከተነገረ እንደዛ የማይሆንበት ምክንያት የለም ማለት ነው። የኔ ጥያቄው ምንድነው ሰው በእምነቱ ጊዜ የክርስቶስን መንፈስ የሚቀበል ከሆነና ያ መንፈስ ደግሞ ከመንፈሳችን ጋር የእግዚአብሔርን ልጅነት የሚመሰክርልን ከሆነ የርስታችን መያዣ ከሆነ እንትን አላምንም እኔ ማለት ጥምቀትን ሪጀክት ማድረግ ይችላል አላምንም። ማለት የክርስቶስን ትእዛዝ ነው ኢግኖር ማድረግ አይችልም። በእርግጥ ግን ሰው ካልተጠመቀ ማለት ስቲል ጥያቄ የሆነብኝ ነገር ጥምቀት ያድናል የሚባለው ከምን አይነት ቪው አንጻር እንደሆነ ጀስት የመጣችው ማረጋገጫና ያ ቀጥሎ ለምጣለሽ እንደዛ ከሆነ ማለት ነው ሐሳብና ፖል በጣም ኮምፕሌክስ በሆነ ወይ ነው የሚጠቀመው። ለምሳሌ ሮሜ 6 ላይም ይሄድና ሮሜ 10 ላይም ለምሳሌ ከክርስቶስ ጋር ሞቱን ትተባበሩ ዘንድ የተጠመቃችሁ ይላል አይደል? ሮሜ 6:3 ላይ ይለና ከዛ ደግሞ በአፉ መስክሮ ይድናል ይላል። በልቡ አምኖ በአፉ መስክሮ ይድናል ይላል። እና አንዱን ሪያሊቲ ኤክስፕሌን የሚያደርግበት በጣም ብዙ ወይ አለ ነው። በዛ ወይ ነው የምናስቀምጠው። ስናስቀምጥ አንዱን ሪያሊቲ አንዱ ጥምቀት ነው፣ አንዱ በአፍህ መመስከር ነው። እስቲል እውነት እኮ ነው አይደል እንዴ? በልቡ አምኖ በአፉ መስክሮ ይድናል ከተባለ በቃ ይድናል። በልቡ አምኖ በአፉ መስክሮ ይድናል። ኦኬ። ከክርስቶስ ጋር ሞቱን ሊተባበር ትንሳኤውን ሊተባበር ሲጠመቅ ይድናል ስትል ኦኬ ይድናል። ንስሐ ሲገባ ይድናል ይላል። ኦኬ ይድናል። አንድ ሪያሊቲ ነው በእነዚህ ሁሉ ወይ ኤክስፕሌን እየተደረገ ያለው። ግን አሁን ያን ኮምፕሌክሲቲ የሚቀይርልን መሰለ ከነዚህ ውስጥ አንዱ ከጎደለ አድንም የሚል አይነት ነገር እንዲሁ ምንድን ነው ማለት ኮንክሪት በሆነ ወይ ማስቀመጥ አትችልም ነው። ምክንያቱም ኤክሴፕሽናል የሆኑ ነገሮችን በየመሃሉ ማስቀመጥ ስለምንችል ኢቨን እምነትም ራሱ የመጨረሻ እንትን ምንድን ነው መጠይቅ ሆኖ የማይመጣበት ቦታ ስላለ ማለት ነው። እምነት ራሱ ካላመነ ምናምን የሚባልበት ቦታ ራሱ ኤክሴፕሽናል የሆኑ ነገሮች ሊገቡበት ስለሚችል ማመን የማይችሉ ጭራሹን ኒውዝ የማይደርሳ ይሄ ወንጌሉ መልእክት የማይደርሳቸው ሰምተው ማስተዋል የማይችሉ ብላ ብላ ብላ
ብለን የምናስቀምጣቸው ማለት ነው። ስለዚህ እሱንም ኤክሴፕሽናል ላይ ታስቀምጣለህ። የመስማት አክሰሱ ያልነበረውን ለምን አልተጠመቀም ብለህ ደግሞ አታመጣበትም አይደል? ዊርድ ነው የሚሆነው እሱ። አታመጣበትም። ያ የመጠመቅ አክሰስ ያልነበረውን ደግሞ እንዴት ነው በልብ አምነህ በአፍህ ያልመሰከርከው የሚል ነገርም ልታመጣ አትችልም። ስለዚህ እያንዳንዱ ነገር በቃ ማለት ይሄ አንዱ ከጎደለ ሙሉ በሙሉ ሌላው ተያይዞ ገደል ይገባል የሚል አይነት ኢንተርፕሪቴሽን አንከተልም። በጣም ሉዝ የሆነ እንትን አንደርስታንዲንግ ነው ያለው እኛ ጋር፣ ሉዝ የሆነ አንደርስታንዲንግ። ስለዚህ ከምንም በላይ ሁሉን ሰብሰብ አድርጎ ሊይዝልን የሚችለው ምንድነው ሲባል አንድ ኃጢአተኛ በክርስቶስ ኢየሱስ ማመን የሚለው የተቀሩትን በሙሉ ስለሚይዝልን ነው። ባይዘው ማመን ላይ ፎከስ የምናደርገው የተቀረውን በሙሉ ይይዝልናል። ለምን? የተቀሩትን በሙሉ ጥምቀትንም በል የጌታ እራትንም በል ደስ በእነሱ በኩልም የመዳን ነገር ስለሚወራ ማለት ነው። የመዳን ነገር ስለሚወራ በጥምቀትም በጌታ እራትም እሱንም በል ለምን እኛ ፓርቲሲፔት የምናደርግባቸው ሳም ካይንድ ኦፍ የኛ ኢንቮልቭመንት ስላለበት፣ ግን እነሱም ቢሆኑ ጸጋ የምንቀበልበት ነው ብለን ስለምናስብ ጸጋ ሰጪው ደግሞ እግዚአብሔር ስለሆነ ደን እነሱ ነገሮች ደግሞ የኛ ስራ ተደርጎ ስለማይቆጠሩ ስቲል ነው ምን ውስጥ እንጠቀልላቸዋለን ማለት ነው። የእግዚአብሔር ስራ ነው፣ ጸጋ ነው። እሱ ነው በዛ መንገድም እያዳነን ያለው የሚል ነው። ራይት እሱ ነው እያዳነን ያለው። ብትጠመቅ you are not doing a work by the way work based salvation አይደለም። ስራን እየሰራ አይደለም ያለው። የጌታን እራት ብትቀበል ስራ እየሰራ አይደለም ያለው። የቀረበልህን ምግብ እየበላ ነው ማለት አንተ ሰርተህ ጥረህ ግረህ አምጥተሃል ማለት አይደለም። just you are doing it። ስለዚህ በእግዚአብሔር የማዳን ስፌር ውስጥ ስራ ተደርጎ ሊቆጠር የሚችል አንድም ነገር የለም። ስለዚህ ስራ ተደርጎ ሊቆጠር የሚችል ከሌለ የስራ ተቃራኒ ተብሎ ሮሜ 10 ላይ የተነገረን ምንድነው? እንግዲህ በእምነት ከሆነ ከምን መሆኑ ቀርቷል? ኮሜንት ላይ ጻፉልኝ። ሁለቱ አንታጎኒስት ሆኖ ስለመጡ ነው። በቃ የአንዱ ተቃራኒ አንዱን አድርጎ ስለሆነ ባይብል የሚያመጣው የተቀሩትን በሙሉ እዛ ውስጥ ነው ጠቅልለን የምናወራው። ኢቫንጀሊካል ኢንተርፕሪቴሽኑ በዛ ላይ ነው የሚሄደው። እንግዲህ ከስራ ካልሆነ እንግዲህ በጸጋ ካልሆነ በምን መሆኑ ቀርቷል? በስራ መሆኑ ቀርቷል አይደል? ስለዚህ የጸጋ ተቃራኒ የእምነት ተቃራኒ ምንድነው? ስራ ነው የሚሆነው። ስለዚህ ጥምቀትም የጌታ እራትም ሌሎችም ከመዳን ጋር ተያይዘው የሚጠሩት ነገሮች የኛ ስራ ውጤት ካልሆኑ እንግዲያውስ እምነት ናቸው ማለት ነው። እምነት ናቸው። ስለዚህ በእምነት እያልክ ታወራለታለህ። ስለዚህ ጸጋው በእምነት አድኗቸዋል። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ሆኗል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ዓለሙን እንዲሁ ወዷልና። ስለዚህ እመን የሚለው ሆል ፓኬጁን ይይዘዋል ነው። ደን እዛ ውስጥ ያ አንዱ ሪያሊቲ ኤክስፕሌን የሚደረግበት የተለያዩ እንትኖች አሉ። ለምሳሌ የጌታ እራትን ይሄ የምንካፈለው ጽዋ አይደለ? የምንካፈለው እንጀራ ህብስት ምን አይደለ? ከክርስቶስ ስጋ ጋር ህብረት ያለው አይደለ? ምን ይላል? ያ ህብረት አለው። ስለዚህ ጸጋን እናገኝበታለን። ደን ያንን ቆመን ወደኋላ ስንፈታ ክርስቶስ ከተናገራቸው ነገሮች ጋር ስንፈታ ከመዳን ጋር አድርገን እንፈታቸዋለን። ያ መዳን የሚባለው ግን ቀራንዮ ላይ ከተሰራው ስራ ውጭ አይደለም። የሁሉ ፋውንቴን እዛ ጋር ነው ያለው። የሁሉ ፋውንቴን ደሙ ነው። በቃ አለቀ። የሁሉ ፋውንቴን ሞትና ትንሳኤ ነው። የሁሉ ምንጭ እሱ ነው። ያ ኤክስፕሌን የሚደረግበት ነው ሌላው በሙሉ ማለት ነው። ስለዚህ ኤክስፕላኔሽኑ ላይ ቆመ ዋናውን ነገር ንጌት አናደርግም። ስለዚህ በእምነት ነው የሚለው። አለቀ በቃ በእምነት ነው። በምንድነው ምንድነው? ጸጋው በእምነት አይደለም። በእምነት ነው ምንድነው? መሀል ላይ የምንቀበላቸው ነገሮችስ ምንድነው የሚያደርጉልን? ጸጋን ይሰጡናል። ጸሎት ጸጋን እንደሚሰጥ፣ ንስሐም ጸጋን እንደሚሰጥ፣ ስብከት ጸጋን እንደሚሰጥ፣ ኦኬ መንፈሳዊ ውይይቶች ጸጋን እንደሚሰጡ እንዲሁ ደግሞ እነዚህ ስርዓቶችም ቅዱሳን ስርዓቶች ሁለቱን የምንቀበላቸው እነሱም ጸጋን ይሰጡናል። ያን ጸጋ መስጠት መዳን ብለን እንጠራዋለን። የተለያዩ ትራዲሽኖች በዛ መንገድ ነው የሚጠሩት። መዳን ብለን እንጠራዋለን። ግን የተነጠለ ሌላ መዳን ከአንደኛው ሪያሊቲ ውጭ የሆነ ሌላ መዳን ብለን አይደለም የምንጠራው ለማለት ነው። ኦኬ ያ በጣም ተመልሶልኛል። እንደዛ ከሆነ ኦልሞስት የተለየ ሀሳብ የለኝም እኔም። ስለዚህ ሰው በእምነቱ ድኗል ብለን ኦኬ የዳነ ሰው የሚሰራቸው ስራዎች ወይም ስቲል ያው ስራ ብለን እንጠራቸው አንችልም ብለኛል። በርግጥ ግን የዳነ ሰው የሚያደርጋቸው ነገሮች ናቸው ብለን ማለት እንችላለን። ቃሌ የምታወራው ነገር አለ መሰለኝ የማይከፍታል። አይ ወይ
አማን የሚመልስ ከሆነ እሱ ይመልስና እንቀጥላለን። ከሱ ጋር ስለጀመርክ እና እኔ እቀጥላለሁ። ኦኬ ጥያቄው ለኔ ነበር መሰለኝ አይደል? ምን ነበር ያልከኝ ወንድም አለም አልሰማሁም። ያ ኦኬ በእምነት የዳነ ሰው የሚያደርጋቸው ነገሮች ናቸው ማለት እንችላለን ወይ? ያ ስቲል ስራ አይደሉም ብለኛል። በርግጥ ግን ያ እኛ ምን በኋላ የሚፈጽማቸው የጸጋ መከፈያ ናቸው ማለት እንችላለን እኮ። ጸጋን የሚካፈለ ሰውዬ ሲጀመር ጸጋ ለዳነ ሰው እኮ ነው አይደል? ጸጋ ለዳነ ሰው ነው። ጸጋን እንዲጨምርላችሁ አይደለ? በሚያስፈልጋችሁ ጊዜ ምህረትን እንድታገኙ ጸጋ እንድታገኙ ወደ ዙፋኑ ፊት ቅረቡ ይላል ዕብራውያን 4 እና ጸጋ የሚሰጠው በቤቱ ላሉት ነው። በእርሱ አድርጎ ለመጡት ለእነሱ ነው ጸጋ የሚሰጠው። ስለዚህ ያ ፓሲቭሊ ስለኛ ሊወሩ የሚችሉ ነገሮች ቢሆንም እስቲል ነው የኛ ውጤት የኛ ግብአት ተደርጎ የሚነገሩ ነገሮች አይደሉም፣ ግን ለዳነ ሰው ተደርጎ የሚወሩ ናቸው ነው። እዚህ ላይ እንግዲህ እኔ እንትን የለኝም። ጉድ ግልጽ ነው ማለት ነው። ያው ለድነት ሲባል ሰውየው ካመነበት ሰዓት ጀምሮ እስከሚጠመቅበት ሰዓት ነው። 2 ዓመት 3 ዓመት ቢማር እስከዛ ድረስ ሳይድን ቀርቶ እየዳነ ነው እያልን አይደለም። ባመነበት ቅጽበት እግዚአብሔር ተቀብሎታል። እውነተኛ እምነት ይሁን እንጂ እግዚአብሔር ተቀብሎታል። አፍተር ኦል ግን የሚጠመቀው ጥምቀት እንትን የሚያደርገው ከዛ በኋላ በጥምቀት የሚተባበረው ነገር ደግሞ ኦልሬዲ ከዛ እምነት ከዳነበት እምነት ተነጥሎ ለብቻው የሚታይ በእግዚአብሔር ፊት ሞገስ የምናገኝበት ስራ አይነት ሆኖ አይደለም የሚመጣው። የእምነቱ ኢምቤድድ አስፔክት ሆኖ ነው የሚመጣው። በእምነታችን ያገኘነው ነገር፣ በእምነታችን የተሰጠን በረከት፣ በእምነታችን የሰጠን ድህነት ምልክት ሆኖ ይመጣል። ማህተም ሆኖ ይመጣል። ጸጋ መቀበያ ሆኖ ይመጣል። ስለዚህ ለድነት ሲባል ያልዳነ ሰው በቅጽበት የሚድንበት አይነት ነገር እንደሆነ ተደርጎ ደግሞ መታሰብ የለበትም። ከኦሪጂናል ሲን አንጻር የሚነሱ ነገሮች አሉ። ከዛ ጋር በተያያዘ ብቻ ሳይሆን ደግሞ ጸጋ ከመቀበልም ጋር አብሮ የተያያዘ ነው። ሶ ድነት ለኛ በጣም ሰፊ አስፔክት ነው። በዛ ውስጥ የራሱ የሆነ እንደዚህ አይነት የከበረ ቦታ አለ። ያን ነው እያልን ያለ ነው። አሁን ግልጽ ነው። ያ በጣም ግልጽ ነው። ታንክ ዩ ቃሊ። እሺ እቤታችን ሄደ ጭመቀኝ አሉ ደግሞ እንጂ ትናንት ልቤኝ ገፋፍካት። ሌሎች ወገኖች ናቸው እባክህ አይደለም። እሺ እኔ ነገር ፈልጌ ዞር እላለሁ፣ እናንተ ታወራላችሁ። ካዶሽ አለ አሎ ሰላም አማን ሰላም ብያቸው ላችሁ ያላችሁ ሰላም ብሮስኪ እንዴት ነህ? አሎ ጌታ ይባረክ። ጥያቄ ነበረኝና እሺ ኦኬ ከመጽሐፍ ቅዱስ መጀመሪያ ልነሳና አንደኛ ቆሮንቶስ ምዕራፍ 12 አካባቢ ላይ መንፈስ ቅዱስ ለእያንዳንዱ እንደሚወድ እንደሚፈቅድ የጸጋ ስጦታ ይሰጣል ይላል። እንደገና ደግሞ ኢየሱስ ክርስቶስም በሌላ ክፍል እኔ የራሴን ፍቃድ ላደርግ ሳይሆን የላከኝን ፍቃድ ለማድረግ ነው የመጣሁት ይላልና፣ ስለዚህ እኔ አሁን ከዚህ ሁለቱ ተስተካክለሽ መንፈስ ቅዱስ የራሱ የሆነ ፍቃድ አለው፣ አብ የራሱ የሆነ ፍቃድ አለው፣ ወልድ የራሱ የሆነ ፍቃድ አለው። ግን ያ ሶስቱ ፍቃድ ያልተነጣጠለ በየሴቶች ብሰራ ችግር አለው። ምናልባት ተሰማኝ ያ እኔ ወርዱን ፌቨር አላደርግም። ያው ይሄ ወርድ ከማን እንዳመጣው ስለማቅ ማለት ነው። የራሱ አለው ግን አንድ የሚል የለም። በቃ አይታወቅም። እንደዚህ አይነት ኤክስፕላኔሽን አይታወቅም። እንደዚህ አይነት ኤክስፕላኔሽን የየራሱ አለው ግን አንድ ነው ምናምን የየራሱ ካልኩ በኋላ አንድ የሚለው ራሱ ሰልፍ ኮንትራዲክቲንግ ነው። ባይዙ ሰልፍ ኮንትራዲክቲንግ ነው። ሶ አሁን ሁለቱ ያመጣቸው ሐሳቦች ደግሞ ለምን እንዳገናኛቸው ነው ግራ ይገባኝ። ቆሮንቶስ ላይ ያለው መንፈስ ቅዱስ ደግሞ እንደወደደ ሲል ስጦታዎችን ፌቨር የሚያደርገው እንደሚፈቅድ እንደሚፈቅድ ነው የሚለውና እኮ እንደሚፈቅድ ማለት እንደወደደ ማለት ነው ብሮዬ ሲተረጎም ሌላ ምንም ችግር የለውም እኮ አዚ ዊልስ ነው አይደል? ስለዚህ እንደወደደ ተብሎም ይተረጎማል። ኤቨን ተተርጉማል እንደዛም ተብሎ እንግባና ቼካር። ስለዚህ እንደወደደ ወይም እንደፈቀደ። ስለዚህ ጊፍቶቹ ሲወሩ የሚወሩት ከመንፈስ ቅዱስ አንጻር ተደርጎ ነው የሚወሩት። ኦኬ የሚወሩት
ያ ማለት አብ ጊፍትን አይሰጥም ማለት ነው ወይ? ሲጀመር ከሱ ነው የሚመነጨው ጊፍቶቹ በሙሉ ማለት ነው አይደል እንዴ? ከአባት ተቀብዬ ነው ማፈሰው ነው አይደል ያለው? ከአባት ተቀብዬ በመንፈስ ቅዱስ እንኳን የፈሰሰልን ልጁ ከአባቱ ተቀብሎ ተብሎ ነው የተነገረው። ስለዚህ ለመንፈስ ቅዱስ ብቻ አድርገን ነጥለህ ልታወራለት አትችልም። ልጁንም ታወራለህ አንድ ላይ። ያንን የተስፋውን መንፈስ ተቀብዬ እልክላቸዋለሁ። ጴጥሮስም መጣና ምን አለ? ያንን ነው እዚህ ጋር እያየን ያለ ነው፣ እሱ ነው ተስፋውን ሰጥቶን የነበረውን አሁን አፈሰሰው ነው ያለው ጴጥሮስ ራሱ። ስለዚህ ላይን አፕ የምታደርገው እንዴት ነው? ከአብ በልጁ በመንፈስ ቅዱስ በኩል ማለት ነው። ስለዚህ አንድ ነው ማለት ነው፣ ወጥ ነው የሚሆነው። ግን ኤግዛክትሊ ተደርጎ ሲወራ የሚወራው ለማን ተደርጎ ነው የሚወራው? በመንፈስ ቅዱስ ተደርጎ ነው የሚወራው። መጽሐፍ ቅዱሳችን ነጠል አድርጎ ያ ማለት ግን በልጁ አይደለም። ኦር መንፈስ ቅዱስ ምንድነው ልጁ ስጦታዎችን አያድልም የሚል አይነት አንደርስታንዲንግ እንድንይዝ አያደርግም። ለምሳሌ በዚህ ልምጣል። ቃዶሽ ዳግም የሚወልደው ማን ነው ከሶስቱ አካላት? ሶሪ ቅርታ አልገባኝም። ዳግም ተወልዳችኋል ምናምን ሲባል ከእርሱ እንወለዳለን ሲባል ከማን ነው የምንወለደው? ከአብ ነው ከወልድ ነው ከመንፈስ ቅዱስ ነው? ኦኬ አየው ከመንፈስ ቅዱስ ይሆናል። ከውሃና ከመንፈስ ካልተወለደ ስለሚል ከመንፈስ ቅዱስ። እሺ ቆይ አንዴ። እሺ አየህ አሁን በመንፈስ ቅዱስ አድርጋ መጣ። ነገር ግን ከአብ ተደርጎም የተወራበት አለ። ለምሳሌ መወለድ ማለት ነው። ከልጁም ተደርጎ የተወራበት አለ። አንደኛ ዮሐንስ ምዕራፍ 2 ላይ ወደ መጨረሻው አካባቢ ቁጥር 29 አካባቢ ላይ ከኢየሱስ እንደተወለድም ይናገርበት አለ። ከአብም እንደተወለድን ተደርጎ የተነገረበት ቦታ አለ። ከወልድም አለ፣ ከመንፈስ ቅዱስም አለ። ግን ስፔሲፊክ አድርጎ መጽሐፉ ቶኑን ያስቀመጠበት ቦታ ላይ እዛ ላይ ቆመን እናወራለን ነው እንጂ ለአንዱ የተወራው ለሱ ብቻ ነው ብለህ አታውራ። ብቻ ተደርጎ የሚፈቱን ቦታዎች አሉ። ለምሳሌ ልጁ ከአባት ነው የተወለደው፣ ከአብ ነው የተወለደው አይደለ? ደን አብ ደግሞ ከልጁ ተወለደ ብለህ አታወራለትም አይደለ? አታወራለትም፣ አገለብጥም። እንደዛ ማገለብጥባቸው አካሄዶች አሉ። ግን ይሄኛው አሁን ስጦታ ብለህ ያመጣኸው እንደወደደ ወይም አዚ ዊልስ እንደፈቀደ የሚለው የራሱ የሆነ ፈቃድ አለው። በቃ ማለት የዩኒክ የሆነ ፈቃድ አለው። የሆነ በቃ ስም የምትሰጠው ከለር የምትሰጠው ምናምን ብለህ እንድትፈታ የሚያደርግ አይደለም ነው። ለምን ኢቨን ከአብ የሆነው በልጁ ነው አሁን መንፈስ ቅዱስ እያደለ ያለው። ለምን ስጦታውን በመንፈሱ በኩል ያፈሳል ተብሎ የተነገረው ስላለ አይደለ? ያንን ተስፋውን ከአብ ተቀብዬ ልክላችኋለሁ ነው አይደል ያለው? ደን በሱ በኩል ነው ስጦታዎችም የመጡት፣ በሱ በኩል ነው ኢምፓወር መደረግም የመጣው። በተለይ ሐዋርያት ሥራ ምዕራፍ 2 ላይ ያለው ከዛ ጋር ነው የሚያያዘው፣ ኢምፓወር ከመደረግ ጋር ማለት ነው። ስለዚህ ኢንዲፔንደንት ዊሎች ግን ዳትማች ይሄ ምንድነው ማይቃረኑ የሚል አፈታት እኔ አይቻላቅም ነው ማለት አይቻላቅም። ሶ there is one will in trinity ያን ዲቫይን የሆነውን አስፔክት ስናወራ አንድ ፈቃድ ነው ያለው። ሶ የየራሱ የሚለው ቃል እኔ አደገኛ ነው ይመስለኝ። የየራሱ ካልኩ በኋላ ለማምጣት ይከብዳል። የሆነ አንድ ነው መልሶ ለማለት የሚከብድ ይመስለኛል። ሶ እኔ ፌቨር አላደረገውም ነው። ምናልባት ሄሬሲ ብዬ ወር ምናምን ላለለ ይችላለሁ፣ ወር ምንፍቅና ላለለ ይችላለሁ። ግን በምንም ታምር ፌቨር አላደረገውም እሱን ኤክስፕላኔሽን። ዳስ ማይ አንሰር። ቀጥሉ። እሺ ማርቲ ሰልዬ እንትን አደርጋለሁ። ቆይ መልሳለሁ። ይቅርታ ሩቲ ሰላም ብያለሁ። ያየውን ስጽፉና ሜንሽን አድርጌ ካልመለስኩ የፈቃድ ጉዳይ ሲነሳ ካዶሽ የፈቃድ ጉዳይ ሲነሳ ምናልባት እኔም የምጋራውና አንድ እንትን ሊያደርገን የሚችለው አንድ ካቴጎሪ ሊያደርገን የሚችለው ነገር ምንድነው? ፈቃድ አንድ ነው። በስላሴ ውስጥ አንድ ፈቃድ ነው ያለው። ብዙውን ጊዜ ይሄኛውን ነገር በተደጋጋሚ አንስቼዋለሁ። አክቹሊ በስላሴ አንድ ፈቃድ ነው ያለው። በክርስቶስ ሁለት ፈቃድ ነው ያለው። በስላሴ አንድ ብለን እንዴ በክርስቶስ ሁለት እንላለን? ምን ጊዜም ቢሆን ሰብአዊ ፈቃዱን ለመለኮት ፈቃድ የተገዛ ሰብሚትድ ስለሆነ በስላሴ ያለው አንድ ፈቃድ ነው ለማለት እንገደዳለን ማለት ነው። ስለዚህ የአንዱ ፈቃድ ደግሞ ከባህሪ ይነሳል እንላለን። ጀስት ኦርቶዶክሲው ምን ያምናል የሚለውን ነገር ነው እንትን የምናደርገው እዚህ ጋር ኢንተርቴን የምናደርገው። ስለዚህ ከባህሪ የሚነሳ ፈቃድ ስለሆነ የአንዱ አምላክ ፈቃድ ነው ያ ፈቃድ።
ያ ፈቃድ የአንዱ አምላክ ፈቃድ ነው። ለምሳሌ ፈቃድን በነገረ ድነት ውስጥ እንመልከተው። በድነት ውስጥ የአንዱ አምላክ ፈቃድ ኦልሬዲ ፈቃድ አዴክስትራ ነው፣ ወይም ደግሞ ከስላሴያዊው ከዚህ ከኢንተርናል ፈንክሽን ውጪ ነው፣ ወይም ደግሞ ውጫዊ ግብር የምንለውን ነገር ነው አሁን እያነሳ ያለው በፈቃድ ውስጥ ማለት ነው። ለምሳሌ ማዳን፣ ሰውን ማዳን አዴክስትራ የሆነ የስላሴ ፈቃድ ነው፣ ስላሴያዊ ፈቃድ ነው። ስለዚህ በመለኮት በስሉሱ አምላክ ያለው አንድ ፈቃድ ምንድን ነው ሲባል የማዳን ሰዎችን የማዳን ፈቃድ። እግዚአብሔር ሰዎችን ማዳን ይወዳል፣ ይፈቅዳል። በቃ ሰዎችን ማዳን ፈቃዱ። ያ ፈቃድ ግን በሶስቱ አካላት በተለያየ መልኩ ግን ይገለጣል፣ በተለያየ መልኩ ይገለጣል። ስለዚህ አካል የራሱ ፈቃድ ያለው ነው። አካል የራሱ ፈቃድ ያለው ነው ስንል ግን የአንዱ ሶስት እያልን አይደለም። ያ አካል ከባህሪ የሚነጠል አይደለም። ኤቭሪ አትሪቢዩቱን ከዛ ከአንድ መለኮታዊ ባህሪ አንጻር እንትን ያደርጋል፣ ይመዛል። ከዚህ የተነሳ ፈቃድም የዚሁ መለኮታዊ ባህሪ አትሪቢዩት ከመሆኑ የተነሳ ኦኬ በእያንዳንዱ አካል ላይ ምን ያደርጋል? ይገለጣል። ስለዚህ ፈቃድ አለው ስንል ያን እያልን ያለን የአንዱ አምላክ ፈቃድ ሰው ማዳን ነው፣ ሰዎችን ማዳን ነው። ይህ ፈቃድ ግን በአብ የተገለጠው ልጁን በመላክ ነው። በወልድ የተገለጠው ራሱን በመስጠት ነው። በመንፈስ ቅዱስ የተገለጠው ደግሞ በክርስቶስ ያመኑትን ሰዎች በማዳን ነው። ስለዚህ ስለ ፈቃድ ስናወራ አንድ ፈቃድ አለ፣ በስላሴ አንድ ፈቃድ አለ። የአንዱ ፈቃድ ግን በሶስቱ አካላት ላይ በተለያየ አስፔክት ይገለጣል እንላለን ማለት ነው። ስለዚህ ሶስቱ አካላት ፈቃድ አላቸው ስንል ይሄንን ነው እያወራን ያለው። አንድ ፈቃድ ነው ያላቸው። ሶስቱ አካላት ግን ይሄንን አንዱን ፈቃድ ግን በተለያየ ግብር ይገልጡታል፣ ያሳዩታል። ከዚህ የተነሳ አንድ ፈቃድ እንላለን። በሶስቱ አካላት ላይ ግን በተለያየ አስፔክት ሙሉ በሙሉ የተገለጠ ማለት ነው። ለምሳሌ በስላሴ ውስጥ ስንት አምላክ ነው ያለው? ስንት መለኮት ነው ያለው ስንል አንድ መለኮት ነው ያለው። ሶስቱ አካላት ደግሞ ፉሊ ዲቫይን ናቸው እንላለን። ለየራሳቸው አማልክት ናቸው ካልን ፖሊቴይዝም ነው የሚሆነው፣ ፓንቴዮን ነው የሚሆነው፣ ፓንቴይዝም ነው የሚሆነው። ግን ደግሞ ሶስቱ አካላት ግን ፉሊ አምላክ ናቸው ስንል አንዱን መለኮታዊ ባህሪ ሶስቱም አካላት የጋራ ባህሪያቸው አድርገዋል ነው። ኮንሰብስታንሻል ናቸው ያልን፣ ኮኤሴንሻል ናቸው ያልን ያለ። ስለዚህ ልክ አንዱን መለኮታዊ ባህሪ ሶስቱም አካላት የጋራ ባህሪያቸው አድርገው ፉሊ አምላክ እንደምንላቸው ሶስቱንም ልክ እንደዛው ከአንዱ መለኮታዊ ባህሪ ኦሪጂኔት የሚያደርገውን ይህንን ፈቃድ ሶስቱ አካላት ፉሊ አምላክ ናቸው ያልናቸው ሶስቱ አካላት በተለያየ አስፔክት ይገልጡታል፣ ሙሉ በሙሉ ይገልጡታል እያልን ያለ ነው። ስለዚህ አንድ ፈቃድ አለ፣ በሶስት አስፔክት ግን በሶስቱ አካላት ላይ ይገለጣል እንላለን። ከመጽሐፍ ቅዱሱ ተነስተን ቸርች ፋዘርስ ጋር ደርሰን በተለይ ይህን ክላሲካሊ ኦርቶዶክሲውን የሚከተል ኦርቶዶክሲ ስል ኦርቶዶክስ ቤተክርስቲያን እንዳልሆነ ይታወቃል። በተደጋጋሚ ይህን አንስቼዋለሁ፣ አብራርቼዋለሁ። ስለዚህ ያንን ከመጀመሪያ ጀምሮ የመጣውን የቤተክርስቲያንን ትምህርት ጭምር ብንመለከት ይህንን ነገር በትክክል ይረዱታል፣ ያብራሩታል። ከዛ ባለፈ ግን በዚህ ጉዳይ ላይ የተሻለ ነገር ማብራራት እንዳለባቸው የሚያምኑ ሰዎች አሉ። በጣም የምወደው አንድ መጽሐፍ አለ። ይህን መጽሐፍ ተደጋጋሚ አክቹዋሊ አንስቼዋለሁ። ጂሰስ ኢን ዘ ትሪኒታሪያን ፐርስፔክቲቭ የሚል አንድ መጽሐፍ አለ እና በጣም የምወደው መጽሐፍ ነው። ሮበርት ሌታም መሰለኝ አንዱ ጸሐፊ፣ ሌታም አውርስ ሌላ ሰው፣ ጸሐፊዎቹን ረሷቸው። ሁለት ጸሐፊዎች ናቸው አክቹዋሊ፣ ሁለት ኤዲተሮች ናቸው። ጽሁፉ የተለያዩ ሰዎች ጽሁፍ ነው። እዛ ላይ የሚያነሱት ነገር አለ። የበለጠ ከዚህ በላይ ግን ለማብራራት ይህንን የበለጠ ለማብራራት ፈቃድ ከባህሪ ይመነጫል የሚለውን ትተን ኦሪጂኔት የሚያደርገው ከአካል ነው የሚለውን እንውሰድና ይላሉ። ከአካል ነው የሚለውን እንውሰድና ስለዚህ ሶስቱ አካላት ሙሉ በሙሉ ፈቃድ ያላቸው ናቸው። እነዚህ ሶስቱ አካላት ግን ያላቸው ፈቃድ ግን ሶስት የተለያየ ፈቃድ አይደለም ብለው የሚያብራሩ ሰዎች አሉ። በዛ ደረጃ የሚያብራሩ ሰዎች አሉ። ይሄኛው ኦልሬዲ ከነገረ ክርስቶስ አንጻር ምናምን አይተው የሚያመጡት ነገር ነው፣ ግን ፕሮብሌማቲክ ነው እላለሁ። ለማብራራት እነሱ ቢሆኑ ጥሩ ነው፣ ግን በጣም ፕሮብሌማቲክ ነው እላለሁ። ምቾት የማይሰጥ ማብራሪያ ነው እላለሁ። ኦፍኮርስ ኑፋቄ ነው አይባልም። ሶሻል ትሪኒቲ ከሆነ እሱን እኔ በግሌ እንግዲህ በጣም ነው የምንቀው ሶሻል ትሪኒቲን ማለት ነው። ትክክለኛ የስላሴ ሞዴል ነው ብዬ አላስብም። ነገር ግን አሁን ይሄኛውን ፖይንት ስናነሳ ግን ከሶሻል ትሪኒቲ አንጻር የሚነሳ ነገር አይደለም። እንደዚሁ እንደው የፈቃድ ጉዳይ ግን በተለየ አስፔክት ቢታይ ጥሩ ነው የሚል ሰጀሽን ከሚያቀርቡ ቴዎሎጂያኖች አንጻር ነው። ኑፋቄ ነው አልልም። አማንም እንደዛ ሲል ነበር። ኑፋቄ ነው አንልም። በትክክል ግን አብራርቶታል አንልም። በትክክል ማብራራት የሚቻለው ፈቃድን ለባህሪ ከሰጠንና
ከባህሪ የሚመነጨው ከባህሪ የሚነሳው ከመለኮት አትሪቢዩት ከኢሴንሻል አትሪቢዩት የሚነሳው ያ ፈቃድ በሶስቱ አካላት ላይ በሶስት የተለያየ አስፔክት ይገለጣል ብንል አንዱ ፈቃድ እሱ ትክክለኛ አካሄድ ነው ብዬ አስባለሁ። ስለዚህ ጉዳዩ የሚለው የአኩሬሲ ነው እንጂ የኑፋቄ አይሆንም ማለት ነው። በዛ መንገድ ነው የምንረዳው። ካዶሽ ኦኬ አይ ቲንክ ተመልሶልኛል። ትንሽ እንትን አድርገህ አጠቃለህ እንድትመልስልኝ አንድ ጥያቄ ብቻ ልጨምርልህና ከዚህ ሀሳብ ሳንወጣ ማለት ነው። አንዳንድ ሰዎች ለምሳሌ አካልን ሲያብራሩ እውቀት፣ ስሜት፣ ፍቃድ ያለው ነው ምናምን ብሎ ነው ያብራሩትና ያንስ እንዴት ነው የምታየው? ለምሳሌ ከመጽሐፍ ቅዱስ አንፃር ለምሳሌ መላእክት አካላት አላቸው ስንል የሆነ የሚጨበጥ የሚዳሰስ ሳይሆን ስሜት፣ እውቀት፣ ፍቃድ አላቸው በዛ ምክንያት ነው አካል ብለን የምንለው ብሎ አንዳንድ ያብራሩ መጽሐፎችን አንብቤያለሁና ያን እንዴት ነው የምትመለከተው? እና ደግሞ የሥላሴ አካል እንደዛ ሰው አሁን ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ አካል አላቸው ብለን ስሜት ፈቃድ እውቀት አላቸው የሚለውን ልጨርስና ስሜት ፈቃድ እውቀት አላቸው የሚለው ትክክል ነው። አካል የሚባለው የራሱ ስሜት እውቀት ፈቃድ ያለው ከሌላው ዲስቲንክት የሚያደርገው ማለት ነው። ግን ስለ ስሜት ስለ እውቀትና ስለ ፈቃድ ስናወራ ትሪኒቲ ላይ ስናደርገው ግን በጣም መጠንቀቅ አለብን። በጣም ጥንቃቄ ይፈልጋል። በጣም ትልቅ ጥንቃቄ ይፈልጋል። ምክንያቱም ክርስቶስ ሁለት ፈቃድ ነው ብሎ የተናገረ የፈቃድ ጉዳይ የተነሳው በኋላ ላይ ነው። ስለ ፈቃድ ስለ ክርስቶስ ፈቃድ ሁለት ፈቃድ አንድ ፈቃድ ዲዮቴሌቲዝም ሞኖቴሌቲዝም በኋላ የተነሳ ጉዳይ መጽሐፍ ቅዱስን አይተን ነው እሱን በደንብ ማውራት የምንችለው። ቃልት ወደ አንተ ስመጣ ግን ስሜት እውቀት ፈቃድ የአካል አትሪቢዩት ነው ስንል ወይም ደግሞ የአካል መገለጫ ነው ስንል እያወራን ያለነው ነገር አንድ አካል ለመባል ማሟላት ያለበትን ነገር ነው። ከፖዞና እና ተመለስና እሺ። ስለዚህ ይሰማሃል አይደል? አዎ ይሰማኛል። የሰማሁህ ጉድ እሺ። ስለዚህ መጀመሪያ ስለ አካልና ስለ ባህሪ በደንብ ማወቅ አለብን ማለት ነው። ስለ ሁለት ባህሪ ነበር እዚህ ያነበው። ስለ ባህሪ ስለ አካል ከማውራታችን በፊት ስለ እንትን እናውራ፣ ስለ ባህሪ እናውራ። ባህሪ ማለት ካቴጎሪካሊ ኔቸር የምንለው ነገር ማለት ነው። ኢሴንስ የምንለው ነገር ካቴጎሪካሊ እኛን ከሌሎች የሚለየም ማለት ነው። እኛ ኢሴንሻሊ ሰው ነን፣ እዚህ ያለን በሙሉ ሰዎች ነን። ስለዚህ ከእንስሳ እንለያለን። ባህሪ ማለት እሱ ነው። ስለዚህ ሥላሴ በባህሪ አንድ ናቸው ስንል በኢሴንስ አንድ ናቸው ስንል ይሄን እያልን ነው ያለነው። አካል ሲባል ደግሞ ያ ካቴጎሪካሊ አንድ የተባልነው እኛ ካቴጎሪካሊ አንድ የተባልነው ደግሞ የሚለያየን ነገር ማለት አንዳችን ከአንዳችን የሚል በካቴጎሪ አንድ ነን። አንዳችን ከአንዳችን ግን በአካል እንለያለን። ለምሳሌ እኛ አካልን ፐርሴፕት የምናደርገው ሲምፕሊ በሚዳሰስ ነገር ተወስኖ ስለሚመጣ ነው። አካልን ሪሊ አካል ያስባለው ነገር ግን ይሄ ሰውነት ብቻ አይደለም። ይሄ ሰውነት ምን አለው? ይሄ አክሲደንት ስለሆነ ማለት ነው። ለምሳሌ እኔ አድጋለሁ አላድግም ትንሽ ሆኜ አድግ ነበረ። ስለዚህ ትንሽ ልጅ ያድጋል፣ ቀጭን ይወፍራል ምናምን። እነዚህ አክሲደንት ተብለው ይጠራሉ በሜታፊዚክስ ላይ ማለት ነው። አክሲደንት ናቸው እነዚህ። ያን ያህል አካልን እንትን ለማድረግ አካልን ለመግለጥ ወይም ደግሞ ይሄን ፐርሰን ሃይፖስታሲስ ምናምን የምንለውን ነገር ለመግለጥ እንትን አይደለም፣ በጣም ኢሴንሻል ነገር አይደለም። በጣም ኢሴንሻል የሚሆነው አካል ያስባለውን ኢሴንሻል አትሪቢዩት ማሳየት ነው። ስለዚህ አካልን አካል ያስባለው ኢሴንሻል አትሪቢዩት የመጀመሪያው እውቀት ነው። ስለዚህ እኛ እዚህ ያለነው በእውቀት እንለያያለን። አንድ አይነት እውቀት የለንም፣ አንድ አይነት ነገር የለም። የእውቀት ሌቭላችን አንድ አይነት አይደለም። በዚህ ጉዳይ ፈቃድ እዚህ ጋር ያለነው ሰዎች ኢንፊኒት የሆነ የመለኮት ባህሪ ስላልሆነ ያለን እኔ ማድረግ የምፈቅደውና አንተ ማድረግ የምትፈቅደው ነገር የተለያየ ሊሆን ይችላል። በፈቃዳችን ግን ዲስቲንክት እንሆናለን ማለት ነው። ኦኬ ስሜት እኔ የሆነ ስሜት ውስጥ ሆኜ ሊሆን ይችላል፣ አንተ ሌላ ስሜት ውስጥ። ይሄ ፋይናይት የሆነው ፍጡር የሆነው አካል መለያ ነው። እውቀት፣ ፈቃድ፣ ስሜት አለው ሲባል መጀመሪያ ስለ ሥላሴ እየተወራ አይደለም፣ አስቀድሞ ስለ አካል ብቻ እየተነገረ ነው። ስለዚህ የአካልን አትሪቢዩቶች ወይ ደግሞ አካልን አካል ያስባለውን ነገር እያወራን ነው እንጂ ሥላሴ ጋር ገና እየደረስን አይደለም። ወደ ሥላሴ ስንመጣ እነዚህ ነገሮች ደግሞ የራሳቸው የሆነ ትርጉም ይኖራቸዋል። ስለ እውቀት ስናወራ ኢንፊኒት ስለሆነ አብሶሉት ናውሌጅ ነው የምናወራው፣ ስለ ኢምፓርትድ ናውሌጅ አይደለም። ኦኬ የምናወራው እሱን አይደለም። ኦኬ ሲጀመር ራሱ ጋዲዝ ሲምፕል እንላለን። በቃ ጀስት ከእውቀት ከሆነ ነገር ተገጣጥሞ የተሰራ አይደለም። ከዚህ የተነሳ የመለኮታዊ ባህሪ አትሪቢዩት የሆነ ፍጹም እውቀትን እያወራን ያለን አይታል።
ስለ ፈቃድም ስናወራ የመለኮት ባህሪ የሆነ ፍጹም ፈቃድን እያወራን ነው። ፋይናይት የሆነ ነገርም አይደለም፣ ዲፌክቲቭ የሆነ ፈቃድንም አይደለም እያወራን ያለ ነው። ስለ ስሜት ስናወራ እግዚአብሔር እንደኛ አይነት በሆነ ነገር ተነሳስቶ የሆነ ስተት እንዲሰራ እያወራን ያለ ነው። የሆነ ግፊትን አይደለም እያወራን ያለ ነው። ስለ ስሜት ስናወራ ማለት ነው። ለምሳሌ እግዚአብሔር ከኃጢአት ጋር አይተባበርም። እግዚአብሔር ከኃጢአት ጋር አይተባበርም። ይቆጣል ማለት ከኃጢአት ጋር አይተባበርም ማለት ነው። እግዚአብሔር ይቆጣል ማለት አይታል። ስለዚህ ስለ ስሜት ስናወራ ለእግዚአብሔር ሲሆን ይለያል ማለት ነው። የእግዚአብሔርን ጽድቅ የሚያሳይ ከኃጢአት ጋር በተገናኘ ለምሳሌ እግዚአብሔርን ጽድቅ የሚያሳይን የሆነን አትሪቢዩት እያወራን ያለን፣ የሆነ መገለጫውን እያወራን ያለን። ወደ ሥላሴ ሲመጣ ተርሞቹ የሚሸከሙት ነገር እየጠለቀም እየሰፋም የሚመጣበት እድል ስላለ ማለት ነው። ስለዚህ አሁን አካል ስንል እውቀት፣ ፈቃድ፣ ስሜት ያለው እያልን ነው። ኦፍ ኮርስ ወደ ሥላሴ ስንመጣ በጣም እንትን የሚያደርገው ወደ ሥላሴ አካላት ስንመጣ በጣም ነገሩን በደንብ ዲፋይን የሚያደርገው ስሜት የሚለው በጣም አከራካሪ ፖይንት ስላለው ስለ እውቀትና ስለ ፈቃድ ስናወራ ነገሩን በደንብ ዲፋይን ያደርገዋል። ስለዚህ እውቀት አለው አካል የራሱ ደግሞስ ፈቃድም አለው የራሱ። አብ ከወልድ የተለየ ወልድ ከአብ የተለየ እውቀት ግን የላቸው። ለምን ሲባል አንድ አምላክ አብሶሉት ናውሌጅ አለው። የአንዱ መለኮታዊ ባህሪ አብሶሉት ናውሌጅ በሶስቱ አካላት ምን ተደርጓል ነው ዩኒፎርምሊ ፐርሲቭ ተደርጓል፣ ዩኒፎርምሊ ገንዘብ ተደርጓል፣ አስዩም ተደርጓል እያልን ያለ ነው። ስለዚህ ሉክ ከአንዱ መለኮታዊ ባህሪ የሚወጣ የአንዱ መለኮታዊ ባህሪ ኢሴንሻል አትሪቢዩት የሆነ ኦኬ ኢሴንሻል አትሪቢዩት የሆነ ፍጹም እውቀት የሚባል ነገር በሶስቱም አካላት ገንዘብ ተደርጓል እያልን ያለ ኦኬ። ስለ ፈቃድም ስናወራ እንደዛው በአንዱ መለኮታዊ ባህሪ ኦኬ የአንዱ መለኮታዊ ባህሪ አትሪቢዩት የሆነ ኢሴንሻል አትሪቢዩት የሆነ ፈቃድ የሚባል ነገር በሶስቱም አካላት ዩኒፎርምሊ ምን ተደርጓል አስዩም ተደርጓል እያልን ያለ። ስለዚህ እያወራን ያለነው ነገር አካል እውቀት፣ ፈቃድ፣ ስሜት አለው ስንል እያወራን ያለነው ነገር አንዱ ከአንዱ ያልተለየ አንዱ ከአንዱ ጋር ዩኒፎርም የሚያደርገው ኮንሰብስታንሻል የሚያደርገው ከአንዱ ባህሪያቸው ከዛ ኮንሰብስታንሻል ካረጋቸው ከባህሪያቸው ተነስቶ በአካላቱ ላይ የሚገለጥና በአካላቱ ገንዘብ የተደረገን የሆነን ነገር ነው እያወራን ያለ ነው ማለት ነው። ስለዚህ አካላቱ እውቀት፣ ፈቃድ፣ ስሜት አላቸው ስንል ሰዎችን እንደ አናሎጂ እንደ ምሳሌ እንጠቀማለን እንጂ ሥላሴ ጋር ሲመጣ አሁን ባብራራው ለመንገድ ነው የሚሆነው ማለት ነው። ፌሶፕ አለ። ሰላም ቃሌ እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። በጣም አፕሪሼት የማደርገው it was really nice discussion እና ኬፕ አፕ ሁላችሁ ነው ደስ ይላል። እንደዚህ ኦፕን ሆናችሁ በጣም ብዙ ሰው የሚማርበት ነው እና which I don't see in many ብዙ ቦታ ላይ ያለ አይነት ፕሮቴስታንት እና አፕሪሼት አደርጋለሁ ለማለት ነው። ኧረ ኦርቶዶክስም ጋር ብዙ ቦታ አይታይም። እግዚአብሔር ይመስገን ጌታ ባርኮናል። በዚህ ኦርቶዶክስ ጋር ሜቢ ስላላይ ይችላል ኢትስ ፋይን። ግን ሶስት ጥያቄ ነበረኝ። ሜቢ አንደኛ ትንሽ ወይድ ጥያቄ ይችላል ወደ ኋላ እንትን ልበለውና ሰዓት የለም መሰለኛ ልትወጣ ነው። ጥቂት ደቂቃ ነው የምቆየው። እንትን ማድረግ ትችላለህ። እሺ አንደኛ የምጠይቅ እንግዲህ ከሳክራመንት ቅድም ስለ ጥምቀት ስለተባለ እዛ ላይ ጥያቄ ቢኖረኝም ግን ስለ ቅዱስ ቁርባን ልጠይቅና ያው በፕሮቴስታንት የተለያየ አመለካከት ስላለ አይ ሪስፔክት ዳት ግን ያንተን ቪው ስለፈለኩ ነው እና በዮሐንስ ወንጌል ላይ ምዕራፍ 6 ላይ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሌሎችም ወንጌል ማየት እንችላለን እና የጌታችን የመድኃኒታችን የኢየሱስ ክርስቶስ እኛ ዛሬ በጌታ ቤተክርስቲያን የምንቀበለው በካህኖች አማናዊ ነው፣ የዘላለም ሕይወትን ይሰጣል፣ ከኃጢአት ያነጻናል እና ፍጹም በዕለተ ዓርብ ጌታችን ስለኛ በደል ኃጢአት የቆረሰው ስጋ ያፈሰሰው ደም ነው ብለን ነው የምናምነው። መጽሐፍ ቅዱስም የቤተክርስቲያን አባቶችም ይህንን ነው የሚያስረዳው እና ከዚህ የተለየ ቪው ካለ ብዬ ነው። አማናዊ ነው we don't say like symbolic ዝም ብሎ ሜሞሪያል ነው አንልም። like ወይ ይሰማል። የኔም እምነት አሁን ሜሞሪያል ነው አንልም ባልከው ላይ የኔም እምነት ሲምፕል ሜሞሪ ነው ብቻ ስለማይል ጥያቄህ ምንድን ነው? ኤግዛክት ጥያቄህ ምንድን ነው? እሺ ጥያቄ አንተ ያው
ቅዱስ ቁርባን ያው አቴንድ ታደርጋለህ፣ ትቀበላለህ አይደል? ዩ ፓርቴክ አይደል ማለት በቸርች። በጣም ጥሩ። ስትቀበል አማናዊ እውነተኛ በዕለተ ዓርብ ክርስቶስ ስለኛ የቆረሰው ስጋ ያፈሰሰው ደም ነው ብለህ ነው የምትቀበለው። እውነተኛ የሚለውን ከየት እንዳመጣኸው አላውቅም። የክርስቶስ ስጋና ደም ነው ብዬ እቀበላለሁ እኮ። ያው እውነተኛ የሚለውን ግን የክርስቶስ ስጋና እውነተኛ የሚለው ግን እንግዲህ ሐሰተኛ የእውነተኛ ተቃራኒ ሐሰተኛ ነው ብሎ የሚወስድ ሰው የለም። በጉዳዩ ላይ ያለው ማብራሪያ ግን ሊለያይ ይችላል። ለምሳሌ አማናዊ ነው የሚለውን ነገር እኔ ኤምኬሲ ነው የምካፈለውና ኤምኬሲ አማናዊ ነው ብላ አጠረው። ስጋና ደም የሚለውን ፐርሲቭ ታደርጋለች። አማናዊ ነው የሚለውን ግን በዛ ደረጃ አጠረው። ማለት መጽሐፍ ቅዱስ ነው ያለ ማለት ራሱ ጌታችን ነው እያስተማረው። ኋላ ላይም ቅዱሳን ሐዋርያትን አባቶችም የቤተክርስቲያን አባት ከዚህ የተለየ ትምህርት አይደለም። በዚህ በትምህርተ ቁርባን ላይ እና ለምሳሌ የዮሐንስ ወንጌል ምዕራፍ 6 ሐዋርያት እውነተኛ የጌታ ስጋና ደም ነው ብለዋል እንዴ? አይ ወደ ሐዋርያት ከመምጣቴ በፊት ራሱ ጌታችን ባለቤቱ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የአዲስ ኪዳን ስርዓት ሚስጥረ ቁርባንን ሲመሰረት ለቅዱሳን ሐዋርያት የማቴዎስ ወንጌል ምዕራፍ 26 ቁጥር 26፣ ማርቆስ 14 ላይ ያው ሉቃስ 22 ላይ ስለምታውቀው ወደዛ አልሄድም። ማቴዎስ ጋር ያለውን ብቻ ላንብበው። ማቴዎስ 26 ቁጥር 26 ላይ ጌታችን ህብስቱን ወይኑን አንስቶ አመሰገነ፣ ባረከ፣ ቆርሶ ሲሰጣቸው ስጋዬ ብሎ ነው እንግዲህ። ስለዚህ እኛ መለኮት እየተዋሃደው ስጋ መለኮት ብለን ነው ዛሬ ስንቀበል ደመ መለኮት ብለን እንቀበላለን። አማናዊ ማለት ህይወትን የሚሰጥ ኃጢአትን የሚያነጻ ፍጹም ክርስቶስ በዕለተ ዓርብ የቆረሰው ስጋ ያፈሰሰው ደም ነው። መጽሐፍ ቅዱስም እንደዛ ነው የሚለውና ወይ ማቴዎስ ላይ እውነተኛ የሚል ሐሳብ አለ እንዴ? እውነተኛ ማለት እኮ የጌታ በዕለተ ዓርብ የቆረሰው ስጋ ያፈሰሰው ደም ነው ነው። እውነተኛ ማለት እውነተኛ የሚል አለ ወይ ነው ጥያቄው። እውነተኛ የሚል ራሱ የእውነት አባት ነው። እውነተኛው ክርስቶስ እኮ ነው። ክርስቶስ ስጋ እኮ ነው ያለው። እውነተኛ ስጋ የሚል አለ ወይ ነው ያልኩ ማቴዎስ ነው እንጂ አሁን ማለት ነው ያለበት ራሱ ባለቤቱ አማንሻ ራሱ ባለቤቱ ሲሰጣቸው ይህ ስጋዬ ነው አለ። የውሸት ነው ማለት ነው ወይም ሲምቦሊክ የሚል ፌዝ እውነተኛ የሚል አለ ወይ ነው ያልኩ እኔ። የለም ባጭሩ ልመልስልህ፣ የለም ባጭሩ ልመልስልህ፣ የለም። አሁን አንድ ሰው ጉባኤው ላይ ይህ ስጋዬ ነው ብሏል ጌታ ኢየሱስ ክርስቶስና ይህ ስጋው ነው ብሎ እውነተኛ የሚለውን ሳይጨምር ይህ ስጋው ነው ብሎ ቢወስድ እንዴትም ያብራራው ይህ የጌታን ስጋና ደም ወስዳለሁ ብሎ ቢወስድ ኃጢአት የሚሆንበት ምክንያት የለም ማለት ነው። አለቀ። እውነተኛ የሚል ነገር ማቴዎስ ላይ አልተቀመጠም። ሌላ ቦታ እውነተኛ የጌታ ስጋና ደም የሚል ልታመጣልን ትችላለህ መጽሐፍ ቅዱስ ላይ? በጣም ጥሩ። እሺ እኔ አልገባኝ። እውነተኛ አንተ ቃላውን ነው ላይ ክርስቶስ ራሱ ስጋዬ ነው ካለ ደሜ ነው ካለ እውነተኛ ማለት አያስፈልገውም እኮ። ፌዝ የጠየቅኩህን መልስ እንጂ ሌላ መጽሐፍ ቅዱስ ላይ ሌላ የጌታ እራት እውነተኛ የጌታ ስጋና ደም ነው ብሎ የተናገረ። እሺ ጥሩ ጥሩ። አሁንም ጌታችን ነው የሚናገረው ቃል የዮሐንስ ወንጌል ምዕራፍ 6 ላይ የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ አለና ስጋዬ እውነተኛ መብል ነው ደሜን እውነተኛ መጠጥ ነውና ይላል። አማናዊ ማለት በነገራችን ላይ ይሄ ነው። እዚህ ጋር ስጋ ያለውን ደግሞ ለሐዋርያት እውነተኛ ስጋ የሚል የት አለ? እዚህ ጋር አሁን ይኸው ቃለ ሕይወት የለጠፈልን ተመልከተ። እውነተኛ ስጋ የቱ ጋር ነው የሚለው? የዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ እስቲ እውነተኛ ስጋ የሚል አሳየኝ እሱ ላይ። እሺ ቁጥር 55 ላይ ስጋዬ እውነተኛ መብል ነውና እውነተኛ ምን? ስጋዬ እውነተኛ መብል ነውና እውነተኛ መብል ነውና። ቅድም ግን እውነተኛ ስጋ ነበር ያልከኝ። የጌታ እራት እውነተኛ ስጋ ነው እንጂ የጌታ ስጋ እውነተኛ መብል ነው አይደለም ያልከኝ። ስጋዬ የሚበላ ነው እውነተኛ የሚበላ ነው እኮ ነው።
ላይ ጋር እኮ ስጋዬን የሚበላ ደሜን እና ማለት እኛ ስጋውን እንጠጣለን አልኩ እንዴ? ፌዝ ሀራባክ እንዴ ያልኩትን በትክክል ተረዳው እንጂ ቅድም ያልከን አንተ የግድ ስጋው ነው ደሙ ነው ብቻ ሳይሆን እውነተኛ ስጋ ብላችሁ ማመን አለባችሁ ነው። ጥቅስ አምጣ ስለ ማቴዎስ ጋር ሄድ ስጋዬ ነው እንጂ የሚለው እውነተኛ የሚል ሐሳብ የለም። ከዛ ዮሐንስ ጋር መጣ። ምን ልታሳየን የመጣኸው? እውነተኛ ስጋ ክፍሉ የሚለው እውነተኛ መብል ነው እንጂ ስጋዬ እውነተኛ መብል ነው እንጂ የሚለው የጌታ እራት እውነተኛ ስጋ ነው አይደል? ስለዚህ ከየት አመጣኸው? እውነተኛ ስጋ የሚለውን ከየት አመጣኸው? እሺ በነገራችን ላይ እዚህ ወደ ዮሐንስ 6 መምጣት አልነበረብም። ምክንያቱም ራሱ ማለት ባለቤቱ ጌታችን ስጋዬ ደሜ ብሎ ስጋዬ ደሜ ብሎ ደግሞ እኮ አይደለም ያቆመው፣ ነገ በዕለተ ዓርብ የምቆርሰው ስጋ ነው የማፈሰው ደም ነው ብሎ ሰጣቸው። እውነተኛ ማለት ነው ቃላቷ ነው ያልኩ። እኛም የጌታ ስጋና ደም ነው ብለን ችግር የለውም። ግን አንተስ ዲሳይሲቭ ፖይንት ካረከው በትክክል ስማኝ። እውነተኛ ብለህ መውሰድህ እኔን አይቸግረኝም፣ ችግር የለውም። እውነተኛ ብለህ ካልወሰድከው ግን ችግር አለበት ካልክ፣ እውነተኛ ብለህ ካልወሰድከው ችግር አለበት የምትል ከሆነ እውነተኛ ስጋ ነው የሚል ጥቅስ እስቲ ከመጽሐፍ ቅዱስ አምጣ ነበር ያልኩ። እኔ ስጋዬ ነው ይላል የዮሐንስ ስጋዬ ነው ብለህ ስጋው ነው ብለህ ትወስዳለህ ወይ ከሆነ ወስዳለሁ። አንተ ግን እያልክ ያለው እውነተኛ ስጋ ተብሎ ነው መያዝ ያለበት ስለሆነ የቱ ጋር ሲሆን ጽፎላል ሊዮ ጽፎላል የቱ ጋር ነው እውነተኛ ስጋ የሚላል? ይሄው የዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ እኮ ቃል ስጋዬ እውነተኛ መብል ነውና ደሜም እውነተኛ መጠጥ። በነገራችን ላይ ሶስቴ ነው እዚህ ጋር እየተናገረው ስጋዬን የሚበላ ደሜን የሚጠጣ። አሁን እዚህ ጋር አሁን ህብስቱ እውነተኛ ስጋ ነው የሚል የት አለ? የሚበት እሺ ስጋዬ እውነተኛ መብል ነውና ደሜ እውነተኛ መጠጥ የሚበላ የሚጠጣ ነው ካለ በኋላ ስጋዬን የሚበላ ደገመው ፎር ሰከንድ ታይም። ከዛም ሰርድ ታይም ይደግመዋል። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል። ህብስቱ የት አለ ነው አይደል? አይደለም ህብስቱ የት አለ? እኔ ያልኩህ ህብስቱ እውነተኛ ስጋዬ ነው እውነተኛ ስጋ ነው የሚል የት አለ? እዚህ ጋር ስጋዬ እውነተኛ መብል ነው እንጂ የሚለው ህብስቱ እውነተኛ ስጋ ነው ማቴዎስ 26 እዚህ ጋር ይሄ የአዲስ ኪዳን ማለት የለም ራሱ ሲጀምር። እሺ እሱን ይሄኛውን ተውን። በቃ ለምን ተወዋል? የግድ ሐዋርያት ለምሳሌ ቃልዬ ገና እኮ ሌላ ጉድ ተናግረሃል። ገና ሌላ ጉድ ተናግረሃል እኮ ሐዋርያትን ማሰየው። አንዴ ቆይ ስማኝ፣ አንዴ ስማኝ። በመጀመሪያ ደረጃ ፕሩቭ ማድረግ የማትችለውን ነገር ክሌም አታርገው። አሁን ቸርች ሂስትሪ ላይ እውነተኛ ስጋ ተብሏል ብትለኝ እቀበልሃለሁ። መጽሐፍ ቅዱስ ላይ እውነተኛ ስጋ የሚላለ ስትለኝ አልቀበልህም። ቸርች ሂስትሪ ላይ ዮሐንስ 6ን ጠቅሰው እንደዛ ብለዋል ብትለኝ እቀበልህና ዮሐንስ 6ን ግን ቃሉን ስለመስማት ነው ብለው የተረጎሙ አባቶችም አሳያለሁ። ሊቃውንት እንደዛ ብለው የተረጎሙ ሊቃውንትም አሳያለሁ። ከዛ በኋላ ምንድነው በዚህ ጉዳይ ላይ የተለያየ አመለካከት ያለው ሰው ችግር የለውም። ለምሳሌ አሁን አውሳቢዮ ዘቂሳሪያ እንደዛ ነው የሚፈታው። ሳስተምር ነበረ አጋፔ ጋር ቪዲዮን ታገኘዋል። ስለዚህ እንደዛ ብለው የሚፈቱ አባቶች የሉም የሚል ነገር አያስኬድም። በቃ ቃሉን ስለመስማት ነው ብለው ይፈቷሉ። አርጌንስ ፈቷል፣ አውሳቢዮስ ፈቶታል። ስለዚህ ዝም ብሎ እንደው የሆነ እንትን ለማድረግ ያህል ካለው ለመከራከር ያህል ማለት ያልኩ ያለሁት ምን መሰለ፣ በጉዳዩ ላይ የተለየ ምልከታ መያዝ ወንጀል አይደለም። ሌላ ሰው የሚለው ነገር ስህተት ነው ካልክ ማስረጃ ማምጣት አለብን። ለምሳሌ እኔ ስጋውና ደሙ ነው ብዬ ወስዳለሁ አልኩ። ስጋውና ደሙ ነው ብዬ ወስዳለሁ። እኔ እውነተኛ የሚለውን አንድ ቤተክርስቲያን ባይጨምር ስህተት ነው ካልክ ግን ከምን አንፃር እንደሆነ ማስረዳት አለብን። መጽሐፍ ቅዱስ ላይ የለም የምትለው ነገር። ስለዚህ ማስረጃ ምንድን ነው? እሺ ጥሩ። ሌትስ ፎርጌት እውነተኛ የሚለውን እንተውና፣ ስለዚህ ስትቀበል የጌታ ስጋና ደም ብለህ ነው የምትቀበለው። በዕለተ ዓርብ የቆረሰው ስጋ ያፈሰሰው ደም ብለህ ነው የምትቀበለው። በቃ ጥሩ። ያን ከመጣልኝ ስለዚህ የምትቀበለው ይሄ the word is not important። ስለዚህ አንተ ዛሬ ተለውጧል የሚለውን ተው። የምትቀበለው ክርስቶስ በዕለተ ዓርብ በመስቀል ላይ አሁን ኤምኬሲ መተህ እኮ መውሰድ ነው የቀረ። እንደዛ ከሆነ ፌስ አይደለም። እኔ ለእንትን አይደለም። ይኸውልህ ቃል ያንተን ቪው ለማየት ገብቶናል። ምን አልከኝ? እኔ በጌታ ቤተክርስቲያን ነው የምቀበለው። ይኸውልህ እሱ አሁን እዛ ውስጥ አልገባም። ያለ ስልጣነ ክህነት እንትን የሚል ነገር የለም። ግን let's forget that። ስለዚህ አሁን አንተ የምትቀበለው ኢየሱስ ክርስቶስ በዕለተ ዓርብ የቆረሰውን ስጋ ያፈሰሰውን ደም ነው ማለት ነው። ታምናለህ? ይሄን
እንዴ ይህ ስጋዬ ነው ብሏል። ስለዚህ ቀበለው ተለውጦ ነው ግን አይደለም። በቃ እውነተኛ ማለት እኮ ምንም የሚያጣላ ነገር የለም። ቴንክ ዩ ባይዘው እኮ አናባፕቲስቶች እኮ እንደዛ ነው የሚሉት። ልክ ናቸው ማለት ነው። ኦኬ ኖ አይ ስለሱ እኔ ሐሳብን ነው ይኸውልህ ቪው ነው እንጂ አሁን እኮ እኔ እናንተ አንዴ ቆይ ፌዝ በዶክትሪን እንትን ስለተረዳሁት ይሄ እያወራ ያለህበትን መንገድ እየተረዳሁት ስለሆነ መጀመሪያ የምጠይቀን በትክክል መልስ። ለምሳሌ ሜኖናይቶች እንደዛ ብለው ነው የሚወስዱት። ይሄ የጌታ ስጋ ነው ይላሉ። ለምን ሲባል ይህ የምንቆርሰው ህብስት ከጌታ ስጋ ጋር ህብረት አለው ተብሎ ስለተነገረና ጌታ ኢየሱስ ክርስቶስ ደግሞ ይህንን ህብስት ሲሰጣቸው ይህ ስጋዬ ነው ብሎ ስለሰጣቸው እሱ እንደሞተልና ከሞት እንደተነሳ መታሰቢያ ስለሆነ ይህ ስጋው ነው ብለን ስንወስድ እሱ እስኪመጣ ድረስ ሞቱን የምንናገርበት ከሱ ስጋ ጋር ህብረት ያለው ስንወስደው ጸጋ የምንቀበልበት ስለሆነ ይህንን ስጋው ነው ብለን እንወስዳለን። ጌታ እንደተናገረው ጳውሎስም እንዳብራራው እንደዛው ብለው ሜኖናይቶች ይወስዳሉ። ልክ ናቸው ማለት ነው። እሱማስ የእናንተ ምዝናት ቫሊድ ከጌታ ቤተክርስቲያን ውጪ እዝናት ቫሊድ ነው። ስለ ቫሊድነት መች ጠየቁ? ይሄ ትክክል ነው ወይ ነው? አይደለም እኮ አልኩ። እኔ እኮ አሁን ያንተን ቪው ምኑ ነው ያለው ነው ማለት ለመረዳት ነው እንጂ ምኑ ነው ያልሆነው? ልክ አይደለም ያልከኝ ምኑን ነው? እኔስ በቃ ቃል ያንተን ቪው ለመረዳት ነው እንጂ አሁን ስለ አናባፕቲስት ምናምን አይ ቲንክ ጊዜ ስለሌለ አሁን ይኸውልህ ቪው የኔን ቪው እኮ እየነገርኩ ነውና ቆይ የኔን ቪው እየነገርኩ ነውና ተረዳኝ በደንብ። ይኸውልህ የኔን ቪው እየነገርኩ ነው። ወይ ስህተት ነው ወይ ልክ ነው በለኝ። እሺ ባስተምሮ ደረጃ እንደዚህ ብለው የሚቀበሉ ከሆነ ትክክል ናቸው። አስተምረው ማለት ነው። ግን ያ በቃ partaking the holy communion አልተሳሳትም። አንዴ እንዲህ ብለው መስለ ከወሰዱ አልተሳሳቱም ማልክና ልክ ናቸው ስላልክ ዛሬ ገና እንኳን ፕሮቴስታንቱን እንትኑን ክላሲካል አስተምሮ ነው ያልኩት። ባስተምሮ ደረጃ ራሱ ቃሌ ቆይ አንዴ ባስተምሮ ደረጃ አንዴ ላውራ እንዴ ቤቴ መጣ ያፈንከኝ። አሁን እኮ በቃ የማትቀይረውን ነገር አልክና ባስተምሮ ደረጃ እንደዚህ ብለው የሚያምኑ ከሆነ ልክ ናቸው ብላል። ቫሊድ ነው አይደለም አለም ፖይንቱ ልክ ናቸው። ይሄ ያሉት አርቲኩሌት ያደረጉበት መንገድ ልክ ናቸው አልኩ። እንኳን ከማጂስቴሪያል ሪፎርመርስን ላይን ቀርቶ ሜኖናይቶች ራሳቸው ራዲካል ሪፎርመርስን ተከትሎ የመጣው ትራዲሽን ራሱ ልክ ናቸው ስላልክልን እናመሰግናለን። ባስተምሮ ደረጃ የቫሊድነት ጉዳይ የእናንተም ለኛ ቫሊድ አይደለም፣ ግን ደግሞ በቃ ይሄንን ስላልከን ብቻ እናመሰግናለን። አሁን ለምሳሌ እኔ የሉተራን on their ምንድን ነው on their teaching ለምሳሌ ሉተራኖች አሁን የሉም እዚህ መድረኩ ላይ ስለሌሉ ቆይ ሁለተኛው አናባፕቲስት አለ እዚህ ይሄው ነው ያለው አናባፕቲስት አለ እነሱ አፍሪካ ስለማ አንተ ኦኬ አናባፕቲስት ኦኬ ግሬት ኤኒዌይስ አስተምሮን ሁለተኛው ጥያቄ ስለዚህ የምትቀበለው የጌታ ስጋና ደም የዘላለም ህይወት ያሰጣል ብለህ ታምናለህ? ስትቀበል የዘላለም ህይወት ያሰጣኛል ከኃጢአት ያነጻኛል ብለህ ነው የምትቀበለው? እሺ እስቲ የጌታችንን ቃል እዚሁ ከዮሐንስ ወንጌል ምዕራፍ 6 ሳልወጣ ላንብብልን። እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ህይወት እሱ ለጌታ እራት ነው ብያለሁ። ስጋዬን የሚበላ ለምንድን ነው? እሺ ፕራይመሪ ሚኒንጉ ክርስቶስን አምኖ ስለመቀበል በእምነት እሱን ስለመቀበል ነው። አሊ እሺ ይሄ የሰውን ልጅ ስጋ ካልበላችሁ ያለው ለምንድን ነው? በእምነት እሱን ስለመቀበል ነው። እዛው አብራርቶታል እኮ። አይ ያማስ ወደታች ያ የሰው ልጅ ስጋ ካልበላችሁ ደምንም ካልጠጣችሁ የሚለው ስጋዬ ነው ደሜ ነው ብሎ ነው ሶስቴ ነው የተናገረው። በነገራችን ላይ which is rare አይደለ? ጌታችን ይሄንን ሶስቴ ነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሶስቴ መናገሩ ሳይሆን ፖይንቱ ይሄ ለጌታ እራት አይደለም ነው ፖይንቱ። በቃ አጭሩ ነገር ለጌታ እራት አይደለም። ኮንቴክስቱም እሱን አይናገርም ነው። ግን እዚህ ጋር ስለ እምነት የሚል ምንም ማስረጃ ልታመጣኝ ትችላለህ ወይም? ላንብብልህ? if you don't mind አንብብልኝ። እሺ የሌላ ሰው ጊዜ እንዳንይዝ ቶሎ ቶሎ ብዬ ላንብብልህና ምዕራፍ 6 ላይ
እንደዚህ ብሎ ይናገራል። እንግዲህ አይሁድ ይህ ሰው ስጋውን ልንበላ እንዴት ይሰጠን ዘንድ ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ስጋ ካልበላችሁ፣ የሰው ልጅ ስጋ ካልበላችሁ፣ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እንዲሁ ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ሉክ የሚያስጨንቅ ንግግር ነው እንግዲህ ስጋውን የሚበላ ደሙን የሚጠጣ የዘላለም ሕይወት እንዳለው የተናገረው ንግግር ማለት ነው። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ አውቁ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል አይታል፣ እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ እያለ ይናገራል። ስለዚህ እነዚህ ሰዎች ተሰናከሉ። የተሰናከሉት መሰናከል ደግሞ ስጋ እንዴት ይበላል ብለው ከዛ ጌታ ኢየሱስ ክርስቶስ እዛው አብራራላቸው ማለት ነው። ስጋ ምንም አይጠቅምም ማለት ስጋ ምንም አይጠቅምም፣ የጌታ እራት ምንም አይጠቅምም እያላቸው አይደለም። ሲጀምር ስለ ጌታ እራት እያወራ አይደለም። ላላመነ ሰው ስለ ጌታ እራት አታወራለትም ሲጀምር። ኦኬ፣ እነዚህ ሰዎች ያላመኑ ሰዎች ናቸው። ክርስቲያኖች አለ፣ ለክርስቲያን የተሰጠ ነገር አለ። ስጋዬን ብሉ ደሜን ጠጡ እየተባሉ ያሉት ያላመኑ ሰዎች ናቸው። በክርስቶስ ላላመነ ሰው ነው ስጋና ደም የምትሰጠው። በክርስቶስ ላላመነ ሰው ሲጀመር በክርስቶስ ላላመነ ሰው ይህንን ታበለዋለህ የዘላለም ሕይወት እንዲያገኝ ወይስ ደግሞ በክርስቶስ እንዲያምን ተነግረዋል? ኦኬ። ስለዚህ ቃሉ ቀጥታ እየፈታላቸው ነው። ስጋ ምንም አይጠቅምም ሲላቸው እናንተ ያሰባችሁት የሆነ ፍሌሽ እንደምትበሉ ነው፣ የሆነ ቦጭቄ እንደምሰጣችሁ ነው። እሱን እንደዚህ እንድትበሉት እንዲህ ቦጭቄ በሰጣችሁ ራሱ እንደዛ አይደለም። ጥቅም ያለው እሱ አይደለም። እኔ የምነግራችሁ ቃል ሕይወትም ነው መንፈስም ነው። ይህንን በመስማት ነው ስጋዬን በላችሁ ደሜን ጠጣችሁ የሚባለው ሰምታችሁ በምታዛችሁ ነው እያላቸው ነው ያለው። የሚገርመው አውሳቢዎስ ዘቂሳርያ ራሱ በተመሳሳይ ነው የፈታው ማለት ነው። እንቀጥል ሳይሆን ከፍ ብዬ ላንብብልህ ደግሞ ምን እንትን እንደሚያደርግ ማለት ነው። ሉክ እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ከታች አይደል ከላይ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። የሕይወት እንጀራ እኔ ነኝ። ምን እናርገህ ብሉኝ። የሕይወት እንጀራ እኔ ነኝ። እሺ ምን እናርገህ ብሉኝ። የሚበላኝ የዘላለም ሕይወት አለው። ኦኬ የሕይወት እንጀራ አንተ ከሆንክ ምን በማድረግ ነው በላ ነው የሚባለው? በእኔ የሚያምን የዘላለም ሕይወት ነው። አይታል። የእምነት ፕራይመሪሊ እየተናገረ ያለው የእምነት ጉዳይ ነው። ፕራይመሪ እየተናገረ ያለው ኦኬ። እንቀጥል። ከዛ በኋላ ቀጥሎ ደግሞ እንደዚህ ይላል፣ አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ያው እንጀራ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ምን ያመነ ነው? ይህንን ክርስቶስ ይዞት የመጣውን የእኛን ባህሪ ሰው ሆኖ የመጣውን ያ አመጣጡ ስለኛ ኃጢአት የሚሰቀልበት እንደሆነ የሚያምንን ሰው ነው። ስለ ዓለም የምሰጠው እንጀራ ስጋዬ ነው። ይኸው በቃ ሰጠን፣ ሞተልን፣ ተሰቀለ። አይታል። ይህንን በማመን ሰው የዘላለም ሕይወት ያገኛል። ለምን እንደዚህ ያልክ? ይኸው በእኔ የሚያምን የዘላለም ሕይወት አለው። ከታች ያለው የሚበላኝ የዘላለም ሕይወት አለው የሚለው ይህንን ቃል ሰምቶ የሚታዘዝ የዘላለም ሕይወት አለው። ኮንቴክስቱ የሚናገረው ይህንን ነው። ስለ ጌታ እራት አይደለም። ፕራይመርሊ ኮንቴክስቱ የሚናገረው ስለ ጌታ እራት አይደለም። በኮንቴክስት ደረጃ ሰከንደሪ ሚኒንጎችን ታመጣ ትችል ይሆናል፣ ግን ፕራይመርሊ እየተናገረ ያለው ስለ እምነት ነው። በዚህ ጉዳይ ላይ እንደዚህ መፍታት እንችላለን። እሺ ካለ ጨረስ ጌታ እራት አይናገርም። እሺ በነገራችን ላይ እዚህ ጋር ስጋዬ ደሜ የሚለው በእርሱ ማመን ነው የሚል ማስረጃ አልጠቀስክም። የራስን መረዳት ነው ወይም የቤተክርስቲያን አባት አለ አሁን ያብራራ እኮ የቤተክርስቲያን አባት አለ ወይ ያንተ ቪው ነው ያንተ አንድምታ ነው። ይሄን እኮ አስተምሬያለሁ። ቆይ አንድ ጊዜ ቆይ ሁለት ጥያቄ ነው ማለት። አስተማርከው? ማን አስተማረክ? ፌዝ አንዴ ቆይ አረባ እኔ አሁን ለምሳሌ ኧረ አንዴ ቆይ እሺ ይሄን በማመኔ ለምሳሌ ለጌታ እራት አይደለም አልኩኝ ነው ለጌታ እራት አይደለም አልኩኝ። ይሄን በማመኔ መናፍቅ እባላለሁ?
ባለማመን ይሄንን እንደዚህ ስለ ጌታ እራት አይደለም ብዬ በማመኔ መናፍቅ እባላለሁ። ይሄንን የክርስቶስ ተቃዋሚ ትባላለህ። መናፍቅ ብቻ ሳይሆን የክርስቶስ ተቃዋሚ። ክርስቶስ እዚህ ጋር ቁጥር 51 ላይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሎ አንድ ቃል ከዚህ እንጀራ የሚበላ ለዘላለም ይኖራል። መናፍቅ ትባላለህ ብቻ ሳይሆን ከሃዲ ትባላለህ ብለኸኛልና አውሳቢዮስ ዘቂሳርያ ኦኔክሌሲያስቲካል ቴዎሎጂ ላይ ይህንን ቃል እኔ ባልኩት መንገድ ፈቶታል። አጋፔ ጋር ገብተህ እኔ ያስተማርኩትን ከነ ሪፈረንሱ ስላስቀመጥ ነው። አጋፔ ላይ ቪዲዮ ዩቲዩብ ላይ ገብተህ ማየት ትችላለህ። አውሳቢዮስ ዘቂሳርያ እንትኑን ልክፈተው፣ መጽሐፉን ልክፈተው። ኦኔክሌሲያስቲካል ቴዎሎጂ ምዕራፉንና ቁጥሩን አሁን ረስቼዋለሁ። አጋፔ ጋር ሙሉ ቪዲዮ አለ፣ እሱ መመልከት ትችላለህ። አውሳቢዮስ ዘቂሳርያ ይህንን ስላለ መናፍቅ ነው? ላይክ ሙሉን ማንበብ አለብኝ ቃሌ። እሺ አንብበው። እንደዛ ነው አውሳቢዮስ መናፍቅ ይሆናል? መረዳቱን ይኸውልህ፣ አሁን እዛ ጋር ላይክ ቸርች ፋደር እንደዚህ ይባላል። ይበቃል። ደብል ስታንዳርድ እንዳታጫውት። ሁለተኛ ጥያቄ፣ በክርስቶስ የማያምን ሰው የጌታ እራት ቢወስድ ይድናል? እምነት ነው። ያን እኮ በእምነት በኩል ነው የምንወስደው። ሲጀምር ያላመነ ያልተጠመቀ የጌታ እራት ጋር ምን ይሰራል? እምነት ይቀድማል። ክርስቶስ በእኔ የሚያምን አይደለም ያለው፣ ስጋዬን የሚበላ ሲል ላመኑ ነው ላላመኑ ነው የተናገረው? ትምህርቱማስ ላመኑትን ላይክ እዚህ ጋር እኮ የዮሐንስ ወንጌል ምዕራፍ 6 ሲከተሉት ለነበሩ ነው ለሐዋርያቱ፣ ኋላም እሱን ትተው ለሸሹትም። ኢየሱስ ክርስቶስን የካዱ አይደለም፣ ኢየሱስን ያላመኑ ሰዎች ናቸው ቀጥታ ፊት ለፊቱ ያሉትና፣ ስለዚህ ለምን ነገራቸው? እንደዛ ያላመነ ሰው ወስዶ ማይድን ከሆነ ለምን ነገራቸው? ለማያምኑ ሰዎች ትምህርቱን እኮ ነው የሰጣቸው አይደል? ከላይ ጀምራ አስቀድሞ በእርሱ ማለት ለምን አስተማራቸው? ወስደው አይድኑም እኮ አላመኑ። አሁን ትምህርት ስለሚቀድም እኮ ትምህርቱ ላላመኑ ሰዎች ምን ይሰራላቸዋል? ተምረው አምነው እንዲድኑ ነው ታዲያ። የሐዋርያት ሥራ ጋር ልውሰድህና ላላመኑ ሰዎች የጌታ እራት ውሰዱ ብለው ትምህርት የሰጡበትን ቦታ ሐዋርያት አሳየኝ እስቲ። ይኸውልህ ቃሌ ላይክ አሁን ላይክ የጠየኩ ሐዋርያት ላላመኑ ሰዎች የጌታ እራት እንዲወስዱ ያስተማሩበትን ቦታ አሳየኝ፣ ትምህርት ይቀድማል ብለው። ይኸውልህ ቅዱሳን ሐዋርያት መጀመሪያ እዚህ ጋር ቢሆን የዮሐንስ ወንጌል እዚህ ጋር ራሱ ጌታችን መጀመሪያ እያስተማረው በክርስቶስ ማመን እንደሚቀድም ነው። ስለ እምነት የጠየኩ ምንድን ነው እምነት የሐዋርያት ሥራ ላይ ሄደ ስለ ጌታ እራት ላላመኑ ሰዎች ሐዋርያት ስለ ጌታ ያስተማሩበትን ቦታ አስጠኝ። አላውቅም እንዴ ሐዋርያት ጠፍቷቸው ነው አንተ የምትለው? ጠፍቷቸው ነው ስለ ላላመኑ ሰዎች ስለ ጌታ እራት ያላስተማሩት? አይደለም። ሐዋርያትማስ መጀመሪያ በቃ ላይክ በክርስቶስ ኢየሱስ ማመን የአውሳቢዮስን አይተህ ቪዲዮውን ተመረህ አስተምረኝ። የመጨረሻ አንድ ጥያቄ ልጠይቅና ቆይ አንዴ ልጨርስና እርግጥ አድርገኸኝ አትግባ። ቤቴ ነው ያለው። አሁን ምን ታደርጋለህ መሰለህ? አሁን እስካሁን ድረስ የጠየቅኩህን ነገር በሙሉ አልመለስከውም። ኢቭን ክሌም ያደረከውን ራሱ ፕሩቭ ማድረግ አትችልም። ስለዚህ ቀጥሎ የምታደርገው ምን መሰለህ? ይሄኛውን ትምህርት እኔ ሙሉ በሙሉ በደንብ አስተምሬያለሁ። የት ታገኘዋለህ መሰለህ? አጋፔ ጋር ታገኘዋለህ። አጋፔ ዩቲዩብ ላይ ገባና ስለ ጌታ እራት እኔ አማንና ኤቢ አስተማር ነው አለ። ፓትሪስቲክ ኤቪደንስን በተመለከተ በደንብ አድርጌ አስቀምጫለሁኝ እዛ ላይ ማለት ነው። እኔ ያስተማርኩት ፓርት ፓትሪስቲክ ስለሆነ፣ ስለዚህ እሱን ሂድና እየው፣ አንብበው። መጀመሪያ በደንብ ተመልከተው፣ እዛ ላይ የተቀመጡ ሪፈረንሶችን አንብባቸው ምናምንና አጋፔ ጋር ገብተህ እነዚህን ያያቸው። ሁለተኛ ደግሞ ስለ ጌታ እራት በቅርቡ ዜድ ቲክቶክ ፎር ኮዝ እና ኤቢ ያደረጉት አለ 2 ክፍል። እሱንም ግባና አጋፔ ጋር ተመልከተው። መጀመሪያ የፕሮቴስታንቱ ቪው ምን ይመስላል የሚለውን ያንዳንዱ ያሉ ልዩነቶች ምንድናቸው የሚለውን ነገር ቼክ አድርግ። መጀመሪያ እነሱን ቼክ ሳታደርግ አትምጣ፣ ወይ ስትመጣ ደግሞ ክሌም አታርግ። ጥያቄ ብቻ ጠይቀውጣ እንጂ
ክህደት ነው አልክና ክህደትነቱን አሳይ ስትባል የለም። ስለዚህ እንዲህ አይነት ስህተት አትስራ። ወደፊትም አሁንም ስትጠይቅ ጥያቄ ብቻ ጠይቅ። እሺ ማስረጃ በሌለህ ነገር ድጋሚ እንዳንተም ጊዜ እንዳታቃጥል። ግን ጥያቄ ብቻ ከሆነ አሁን የመጨረሻ ጥያቄ ጠይቅ። ጥያቄ ብቻ ነው እንቀበለ። እሺ ማን ነው የነቀለው? ላውራው እንጂ ምን አረጋችሁ? ሻው ፊዚ እኔ ይሻለኛል ከሌሎቹስ ይሻለኛል። ማን ይነቀል? ሰላም ብያለሁ። ማራናታ እንዴት ነሽ? ረጅም ሰዓት ነው የቆየሽው። አይ ችግር የለም። አንድ ጥያቄ እንጠይቅ ነበረ። ሰሞኑን እየተነሱ ከነበሩ ሀሳቦች ላይ በጌታ ራት ዙሪያ ላይ የጌታ ራት በምንወስድበት ጊዜ ጌታ በመንፈስም ያው ፔንቴኮስታሎቹ በመንፈስ ይገኛል ይላሉ። አንዳንድ ፕሮቴስታንቶች ደግሞ በአካል ይገኛል ይላሉ እና በሁለቱም ላይ ጥያቄ ፈጥሮብኝ በጌታ ኢየሱስን መከፋፈል አይሆንም ወይ? በመንፈስም በስጋ በአካልና በመንፈስ ሲባል አይከፋፍለውም ወይ? ምክንያቱም ጌታ ፍጹም ሰው ፍጹም አምላክ ስለሆነ አይከፋፈልም ወይ? በአካል ተገኘ ለሚሉት በአካል ሲገኝ በአይኔ ማየት አለብኝ ብዬ የሚል አይነት እንትን ይመጣብኛል ማለት ነው። ጥያቄ ይመጣብኛል። በአካል ይገኛል ሲባል ማለት ነው። ደግሞ በመንፈስ ሲባልም ደግሞ በመንፈስ እንዴት ሊሆን ይችላል? ምክንያቱም ጌታ ሰው ፍጹም ሰው ነው፣ ፍጹም አምላክ ነው የሚል ነገር ይመጣብኛልና እሱ ሀሳብ ስጥልኝ። እሺ በአካል ማየት አለብኝ የሚለውን ወድጀዋለሁ። ፊዚካል ፕሬዘንሱን የሉትራኑን ስለሆነ እያነሳሽ ያለው ማለት ነው። ቅድም አንስቼዋለሁ፣ በደንብ አብራርቼዋለሁ። እሱን በተለይ ከዚህ ከኮሚኒካቲቭ ኢዲዮማተም አንጻር ጌኔስ ማስታቲከም የሚባል ቪው አለ። ከዛ አንጻር ነው እንደዚህ አይነት ነገሮች የሚነሱት። በአካል ይገኛል ሲባል ኢየሱስ ክርስቶስ ሎካሊ ይገኛል ማለት አይደለም። ሎካል ፕሬዘንስን አይደለም፣ ኢሎካል ወይም ደግሞ ስጋው ራሱ ተገኝቶ እንደ ካኒባላይዜሽን ኮንሰብስታንሺዬሽን ማለት ነው። ከሰብስታንሱ ጋር አብሮ ስጋው በአካል ተገኝቶ ስጋውን እንደ ካኒባሊዝም እንወስዳለን አይደለም። ልክ እንደ ትራንስሰብስታንሺዬሽን እንደዛ እንወስዳለን አይደለም። ፖይንታቸው እንደዛ አይደለም የሚሉት ናቸው። ሶ ፊዚካል ፕሬዘንሱ ከኮሙኒካቶ ኢዲዮማተም አንጻር የሚመጣ ነው። ማለትም ምን ማለት ነው? የኢየሱስ ክርስቶስ ሁለቱ ባህሪያት ሊነጣጠሉ የማይችሉ ስለሆኑ ክርስቶስ እንደ መለኮታዊ ባህሪው ከህብስቱ ጋር ተገኘ ማለት እንደ መለኮታዊ ባህሪው ከህብስቱ ጋር ተገኘ ማለት በስጋም ጭምር ተገኘ ማለት ነው። ስለዚህ እንደዛ ወደ አድርገን ልንወስድ ይገባል ከነገረ ክርስቶስ አንጻር የሚል ነው። እኔ አልቀበልም፣ ግን ደግሞ ይሄ በሰፊው እነሱ ጋር ደግሞ በደንብ ሊብራራ ይችላል። እኔ በተሻለ መልኩ የሪፎርምዱ ቪው ይገዛኛል በዚህ ጉዳይ ላይ ስፒሪቹዋሉ ማለት ነው። የስፒሪቹዋል ፕሬዘንሱ ደግሞ የኢየሱስ ክርስቶስ ስጋ እኮ ምን ይላል? ሪፎርምዶች ሉተራኖችን ባህሪውን ኮንፊውዝ አድርጋችኋል። ስጋው ይገኛል ካላችሁ፣ በስጋ ይገኛል ካላችሁ፣ በአካል ይገኛል ካላችሁ ሲምፕሊ ባህሪያቱን ሁለቱን ባህሪያት ኮንፊውዝ አድርጋችኋል ወይም ደግሞ ኮንፍሌት አድርጋችኋቸዋል ብለው ያስቀምጣሉ። ታዲያ እናንተ ምንድነው ያላችሁ ቪው ሲባሉ ደግሞ ሪፎርምዶች ምን ይላሉ? ክርስቶስ በመንፈስ ነው የሚገኘው። ማለትም ክርስቶስ እንደ መለኮታዊ ባህሪው በየትም ቦታ ይገኛል። አዎ ለመለኮቱ የሚነገር ነገር ለስጋውም ይነገራል። ነገር ግን ተገኘ ልንል የሚገባው ሪሊ የክርስቶስ ስጋ በሁሉ ቦታ የሚገኝ ከሆነ ኦልሬዲ ስጋውን ወደ መለኮትነት አሳድገነዋል። አውጣኪያዊ ነው እያደረግን ያለን። ስለዚህ ከዚህ የተነሳ መሆን ያለበት ነገር ምንድነው? ክርስቶስ አዎ በአካል ይገኛል፣ ግን ስፒሪቹዋሊ ነው የሚገኘው በመለኮቱ በሁሉ ቦታ ስለሚገኝ። ስለዚህ ከህብስቱ ስንበላ በእምነት በመንፈሳዊው ዓለም ኦኬ ካልቪን የሚለው ነገር አለው። በመንፈስ ወደ ሰማይ ከፍ ብለን ከክርስቶስ ስጋ ፊስት እናደርጋለን ብለው ያስቀምጣሉ ማለት። ስለዚህ የእነሱ ስፒሪቹዋል ፕሬዘንሳቸው እሱ ነው። እኔ ይሄኛው በተወሰነ ደረጃ ይገዛኛል። ፔንቴኮስታሉ ደግሞ ሲያስቀምጥ በመንፈስ ቅዱስ ኃይል በእውነትም ክርስቶስ እዛ ይገኛል። ይሄ ደግሞ ኒዋቲክ ፕሬዘንስ ተብሎ ይጠራል። አዎ ይገኛል ክርስቶስ በመንፈስ ቅዱስ በዛ ቦታ ይገኛል ክርስቶስ። ኦኬ ኢንፈሲሱ ሰብስታንሱ ላይ አይደለም። የፔንቴኮስታሉ ኢንፈሲሱ የሚሆነው ሴሌብሬሽኑ ላይ። ስለዚህ ሴሌብሬት ስናደርግ ክርስቶስ አብሮን አለ። ምክንያቱም ያ ህብስት በቀጥታ ከሱ ስጋ ጋር ህብረት ያለው ስለሆነ ያ ሴሌብሬት እየተደረገ ክርስቶስ አለመገኘት አይችልም ይላል። ክርስቶስ አለመገኘት አይችልም። ህብስቱ ሲወሰድ
ኦልሬዲ የክርስቶስን ስጋ ነው የምንወስደው የምንለው መታሰቢያ ስለሆነ ጭምር መታሰቢያ አድርጉት ተብሎ ተነግሯል። ስለዚህ የክርስቶስ ስጋ ነው ብለን እንወስዳለን ብለው ያስቀምጣሉ ማለት ነው። ግን ደግሞ የሚገኘው ክርስቶስ በመንፈስ ቅዱስ ነው የሚገኘው። በዛ ቦታ በእውነትም በመንፈስ ቅዱስ ይገኛል። ስለዚህ ህብስቱ በሚወሰድበት ጊዜ ፈውስ አለ። ህብስቱ በሚወሰድበት ጊዜ የኃጢአት ይቅርታ አለ። ህብስቱ በሚወሰድበት ጊዜ ህብስቱ ላይ አይደለም ብዬሻለሁ፣ ሴሌብሬሽኑ ላይ በዛ እንትን ውስጥ በዛ አክት ውስጥ ከክርስቶስ ጋር አንድ መሆን አለ። እንደነዚህ አይነት ነገሮች አሉ። በፔንቴኮስታሉ ትራዲሽኑም ያ ነገር አለ። ጸጋ እንቀበልበታለን። ነገር ግን ኢንፈሲስ ሴሌብሬሽኑ ላይ ነው። በዛ ሴሌብሬሽን ውስጥ ክርስቶስ ፕሬዘንት አለመሆን አይችልም ብለው ያስቀምጣሉ። ህብረት አለው የተባለው በዚህ ምክንያት ነው ብለው ያስቀምጣሉ እነሱ ደግሞ ማለት ነው። ስለዚህ የተለያየ ምልከታ በጉዳዩ ላይ ልናገኝ እንችላለን። አንነጣጥለውም ወይ እንደዛ ሲሆን አንነጣጥለውም፣ የቪው ጉዳይ ነው። ኦፍኮርስ ሉትራኖች እንዳይነጠል ነው በአካል ይገኛል ያልነው ይላሉ። ሎካል አይደለም። እሺ ሎካል ከሆነ ቀጥታ እንትን ነው የሚሆነው፣ ትራንስብስታንሺዬሽን ነው የሚሆነው፣ ካኒባላይዜሽን የሚባለው ማለት ነው እሱ በእኛ እንትን። ስለዚህ ያ አይደለም፣ እንደዛ አይደለም እያሉ ያሉት እሱ ኢሎካል ፕሬዘንስ አለው። ግን በአካል ይገኛል ካላልን ሰብአዊ ኔቸሩን ነጥለናል ማለት ነው ይላሉ። ሪፎርምዶቹ አይ እንደውም እንደዛ ካደረጋችሁትማ ጭራሽ አውጣኪያዊ ነው ይሄ ይላል። ስለዚህ ይሄ እንደውም መደረግ ያለበት ነገር ምንድነው? ክርስቶስ እንደ መለኮታዊ ባህሪው ይገኛል በሁሉም ስፍራ፣ እየነጠልን ሳይሆን ዲስቲንክት እያደረግን። በቀደም እየጠየቅኩ ነበር ይህን ጥያቄ። ለምሳሌ ክርስቶስ ከሞት ተነሳና ለቶማስ ጎኔ ነይ እያለ አሳዩ። አምላክ ስለሆነ በሁሉ ቦታ ይገኛል የሚለው ነገር ግልጽ ነው። ነገር ግን እዛ ቦታ ላይ ስጋውን ጎኔ ንካ ብሎ ሲያሳየው በስጋ ሌላ ቦታ እየተገኘ ግን አልነበረም። ክርስቶስ በሌላ ስፍራ ላይ በስጋ እየተገኘ አልነበረም። እንደ መለኮታዊ ባህሪው ግን ይገኛል። ስለዚህ ለመለኮት የሚገኝ ለሚነገር ለስጋ የሚነገር ከሆነ ኦኬ፣ ለስጋ የሚነገር ከሆነ ስንወስድ ከህብስቱ ጋር ያ መንፈሳዊ ፕሬዘንስ ስላለ እሱን በምንወስድበት ጊዜ ከክርስቶስ ስጋ በእምነት ተካፍለናል ብለው ያስረዳሉ። እየለየን እንጂ እየነጠለን አይደለም፣ አውጣኪያ አይደለም። ይልቅም የእናንተ ግን ኮንፊውዝ ያደርጋል። ስጋ በሁሉ ቦታ ከተገኘ አምላክ ሆኗል ማለት ነው የሚል ነገር ይመጣል። የሉትራኑ የጌታ እራት ላይ ካሉኝ ጥያቄዎች መካከል አንዱ ይሄ ነው፣ ካሉኝ ተቃውሞች መካከል። ጀስት ፔንቴኮስታሉ ግን ሪሊ እንትኑ ራሱ ኢንፈሲሱ ራሱ ያለው እንትኑ ላይ ነው፣ ሴሌብሬሽኑ ላይ ነው። ሶ የሚነጣጠል ነገር የለም። የቪው ጉዳይ ነው የሚሆነው። ሰው ትክክል ነው ይሄኛው ቪው ይወክለኛል የሚለውን ደግሞ መርጦ ማመን ይችላል። ግን ያ ህብስት እሺ በመንፈስ ይገኛል ስንል ይሄ በመንፈስ የሚለው መንፈስ ቅዱስን ይወክላል። አሁን ከኛ ጋር ያለውን መንፈስ ቅዱስ ከሶስቱ አካላት አንዱ የሆነውን እሱን ይወክላል። ለእንትኑ ይለያል። ለምንድን ነው ኦፍኮርስ በመንፈስ ቅዱስ ኃይል የሚሆኑ ነገሮችን ሁሉም አይክዱም። ግን ደግሞ ለሪፎርምዶቹ ይለያል። በመንፈስ የሚባለው ነገር ቀጥታ ከክርስቶስ ሁሉ በኩል ይሄውን ሁሉ በኩል ማለት በሁሉ ቦታ የሚገኝ ማለት በሁሉ ቦታ ከክርስቶስ በሁሉ ቦታ የመገኘት አትሪቢዩት አንጻር ነው እነሱ የሚወስዱት የሪፎርምዱ ማለት ነው። የፔንቴኮስታሉ ቀጥታ አሁን ያልሽው እሺ ቃል እየተባረክ ሌላው ደግሞ እንትን አሁን ለምሳሌ በካቶሊኮች ናቸው በእርግጥ እንደዚህ ስሙ የሰማሁት። ይሄ ምን እንትን ጌታ ይገኛል ስንል ወደ ህብስቱና ወደ ወይኑ ተለውጦ ነው ይላሉና እንደዛ ሲሉኝ እኔ ደግሞ ውስጤ ላይ ምን ይመጣብኛል? ጌታ ኢየሱስ ሶስት ባህሪ ያለው የሚል ነገር ይመጣብኛል። ሶስተኛው ምን አድርገሽ ነው ማራናት? ተመችታኛለች። በእናትሽ ስከፍት እንዳጠፊ የህብስቱና የወይኑ ባህሪ ማለት ነው። ቆይ ሳቅ ኧረ ቆይ ዘግቼ ምስቃለሁ። ሶስተኛ ባህሪ ወድጄዋለሁ። ጌታን ተመችቶኛል። አንዳንዴ እንደዚህ አይነት ጥያቄዎች ያስፈልጋሉ። ምን ማለት ነው የሚለውንም ምን ማለት አይደለም የሚለውንም ማብራራት አንዳንዴ እንዲህ አይነት ጥያቄዎች ላይ ተቆሞም ነውና በጣም ቤስት ነው፣ ወድጄዋለሁ። ሶስተኛ ባህሪ ልክ ነሽ። ተለውጦ ነው ሲባል ህብስት የሚባል ሌላ ባህሪ ማለት ነው። ህብስትነት ወይንነት የሚባል ሌላ ባህሪ that's a really good question። ከነሱ አንፃር አክሲደንቱ አይለወጥም ነው የሚሉት እነሱ።
ስለዚህ አክሲደንቱ ስቲል ህብስት ነው የሚባለው። የክርስቶስም አካል አይባልም፣ የክርስቶስም ምንም አይባልም። አክሲደንት ኢሴንሻል ቅድም ብየዋለሁ። ነገረ ክርስቶስ ላይ የኦሲያና የፊሲስ ዲስቲንክሽን ላይ ሲጠየቅ ክሪስቶሎጂ ላይ ከነዚህ ይሄ አካል ከምንለው ነገር ባለፈ አንድ እንትን አለ። ይሄ ሰብስታንስ ካይንድ የሚባል ነገር አለ። ፕራይመሪ ሰብስታንስ፣ ሰከንደሪ፣ እዛ ውስጥ አልገባብሽም። ግን ደግሞ ኢሴንሻሊ ክርስቶስን አካል የምንልበት ኔቸር የምንልበት ባህሪ የምንልበት ሁለት የተለያዩ አስፔክቶች አሉ። ኢሴንስ የምንልበት ማለት ነው። ነገር ግን ሌላ አክሲደንት የሚባል ነገር ደግሞ አለው ክርስቶስ። ለምሳሌ ማደግ፣ ክርስቶስ በሰው ሁሉ ፊት ያድግ ነበር አይደለ? በስጋም ያድግ ነበር። ስለዚህ ያድግ የነበረው ጀስት አክሲደንታል የሆነ ነገር ነው። አካልነቱን በዛ እሱ በስጋ በማደጉ ውስጥ አካል ፕሮግሬሲቭሊ ያድግ ነበር አንልም። ምክንያቱም ያ ኦልሬዲ የመጣበት ባህሪ አክሲደንታል አትሪቢዩት ስለሆነ የሚባል ነገር አለ። ልክ እንደዛው የጌታ እራት ላይ ካወሳሰብኩ ይቅርታ፣ ለምን አወራኝ ነው ተይውሽ። እሱ የጌታ እራት ላይ እነሱ ህብስቱን አክሲደንት ነው ይላሉ። የማይለወጠው ማለት ነው። ይለወጣል የሚሉት ሰብስታንሻሊ ተለውጧል፣ ስጋ ሆኗል፣ ደም ሆኗል። አክሲደንቱ ግን ህብስትነቱ ግን አይለወጥም ይላል። ህብስትነቱ ግን አይለወጥም። ስለዚህ እንደ ሶስተኛ ባህሪ ሳይሆን ያንን የሚመለከቱት እነሱ ኢሴንሻል እንዳልሆነ አንድ ጊዜ ከአናፎራው በኋላ ኢሴንሻል እንዳልሆነ አንድ የሆነ አክሲደንት ብቻ ነው የሚመለከቱት ማለት ነው። ህብስታዊ አክሲደንት ነው የሚመለከቱት። ወደ ክርስቶስ ባህሪነት እንዳይወስድ የሚያደርጉበት ምክንያት እሱ ነው። አክሲደንት ኢዝ ኖት ኢሴንሻል ከዛ በኋላ ማለት ነው። የምትወስዱ ነገር ሰብስታንሱ ነው ኢሴንሻል የሚባል ነገር ያመጣል። ስለዚህ ከክርስቶስ ባህሪ ጋር ኮንፍሌት የማያደርጉት በዚህ መልኩ ነው። ይለወጣል፣ ሰብስታንሱ ይለወጣል የሚለው ነገር ግን መጽሐፍ ቅዱሳዊም ታሪካዊ መሰረት የለውም። እንዲሁ እንደው ከሆነ ጊዜ በኋላ እያደገ የመጣ በቶሚስት ፊሎሶፊ ውስጥም ያለፈ ነገር ነው። በዛ መንገድ ነው።